እምነት በጣም ከባድ ነው። እምነት ብዙ ጊዜ እንትን ይላል፣ እንቅልፍ አያስተኛም። ብዙ ነገር አለ። ትክክለኛውን ፍለጋ ትደክማለህ። ብዙ ነገር መቼም ሰው ሆኖ እንደ ሃይማኖት አለኝ ካለ በዛ በሃይማኖቱ አንደኛ መጽናት አለበት፣ ሁለተኛ ደግሞ ስለዛ ሃይማኖቱ በደንብ ጠንቆ ማወቅ አለበት አይደለ? ከባድ ነው እምነት እና ይሄ ሁሉ ጊዜ በቃ እንትን ይልብኛል፣ ጥያቄ ይፈጥርብኛል ምናምን እና ከትምህርቶች አሁን እዚህ ስገባ አሁን ስለ አንተ ላይ አሁን አንዳንድ ጊዜ አታየኝም፣ ገባለሁ የሆነ ነገር ሰማለሁ እወጣለሁ እንጂ አሁን እንደዚህ ክርክር ያለበት ሙግት ያለበትን አልገባም። እንደዚህ ትምህርት ሲኖር ግን ሰምቼ እወጣለሁ። ዋና ዋናዎችን የነገርኩህን እነሱን እንትን በላቸው። አንደኛ እንዳልኩህ ወደ ክርስትና ስትገባ ጊዜ ክርስትና የሚባለውን ሃይማኖት በዚያ መሄድበት ሃይማኖት በመጽሐፉ ላይ አምላክና ነቢያቶች ያውቁታል ወይ የሚለውን ነገር መጀመሪያ እሱን መመርመር ነው። የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም። ነቢያቶች አንድም ነቢይ ከነቢያቶች መካከል ክርስቲያን ሆኑ ብሎ አላዘዘም። ስለዚህ የመጀመሪያው የምታውቁት እሱ ነው። ኢስላም የሚለየው አንደኛው ይሄ ነው። ኢስላም በአምላክና በነቢያቶች ዘንድ እውቅና ያለው ሃይማኖት ነው። አምላክና ነቢያቶች በቁርአን ላይ አዘውበት እንደነበር ታያላችሁ። ነገር ግን ክርስትናን ሄደህ መጽሐፍ ቅዱስ ላይ ስትፈልገው ጊዜ አምላክም ነቢያትም አያውቁትም። ይሄ ብቻ ስህተት ለመሆኑ ግልጽ የሆነ ማስረጃ ነው። ስህተት ለመሆኑ በቂ ነው። ይሄ አንተ እዛ ስትሄድ ጊዜ አምላክና ነቢያቶች መጽሐፉ ላይ ገልጸውት ልታገኝ ይገባል። እኔ አይደለሁም ይዤ የምፈልገው ራሱ ገልጸው ላገኘው ይገባል መጽሐፉ ላይ ይፈናልና ቁርአን ላይ ስትመጣ ነው ፈልጌ አይደለም የማገኘው። ራሱ አምላክ አላህ ሙስሊም ሁኑ ብሎ ቃል በቃል ሲያዘን ታያለህ። ወላ ተሞቱና ኢላ ወአንቱም ሙስሊሙን ይላል ሱራ አሊ ዕምራን ላይ። አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ነገር ግን ክርስቲያን ሆናችሁ እንጂ እንዳትሞቱ ወይንም ክርስቲያን ሆኑ ብሎ እግዚአብሔር የተናገረበት ቦታ አንድ ቦታ ላይ የለም። ስለዚህ በአምላክም በነቢያትም ዘንድ እውቅና ያልተሰጠው የሆነ ሃይማኖት ነው ክርስትና። አንደኛ ያ ነው። እሺ እና ወደ ኢስላም እንድትመለስ አንተ ህፃን እያለሁ ነው የገባሁት፣ ምንም ሳላውቀው ነው የገባሁት የዛኔ ነው ያልከው እና ወደ ዲንህ ብትመለስ መልካም ነው እያስባለሁኝ። አይ አሁን ልከታተል ካልክም አንተ የራስህ ምርጫ ነው። እንግዲህ አሁን ግን የምታስብበት ጊዜ ደርሰሃል። ልጅ ነህ፣ እንደገባህበት ጊዜ አይደለም። አሁን አይምሮ ስለ ትልቁ ነው። እሺ እሱ አንድ ጥያቄ ያለኝ እኔ። እሺ ጥያቄ ምንድን ነው? በኢስላም የአንገት ሐብል ምናምን እሺ ስጠይቅ አንድ ሰው ስጠይቅ በኢስላም የአንገት ሐብል አይሰማም? ይሰማል እሱ። እሺ በኢስላም የአንገት ሐብል ይፈቀዳል አይፈቀድም ነው? ለወንዶች አይቻልም፣ ለሴቶች ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም በጣታቸው ላይ ብቻ ነበር ቀለበት ሲለብሱ የነበረው። የብር ቀለበት ይለብሳሉ፣ ሌላ የለም። እሺ የክርስቲያኖቹ ሰላም አለይኩም። ወአለይኩም ሰላም። እኔም አንድ ጥያቄ ነው ያለኝ። ምንድነው ጥያቄው? ባልና ሚስት ሆነው ቆይተው እና በአጋጣሚ ሆነ ነገር መቼም የምትጋጫለህ እንትን ላይ ትዳር ውስጥ ላይ ሆኖ እና ልጁ ማለት ባልየው ማለት ነው ምንም ስለ ፍቺ ሁኔታ ማለት ሶስቱንም ፈትቼሻለሁ ምናምን ስለሚባለው ነገር ምናምን ምንም እውቀቱም የለውም አያውቅም። እና ዝም ብሎ ብቻ ሲጣሉ ምናምን ሶስቱንም ፈትቼሻለሁ አላትና ከዛ በኋላ ላይ ይሄ እኮ እንደዚህ ነው ብለው ቤተሰቦቿ ደግሞ ወሰዷት። እና እሱ ደግሞ እኔ አፉ ብሉኝ እኔ አላውቅም፣ አንደኛ አላውቀውም፣ ዝም ብዬ ነው እንደዚህ አልኩኝ ምናምን አለ። በቃ ብዙ ነገር ቢል ያለው ገመድ አይደለም እየፈታ ያለው ይሄን አያውቅም አይባልም። ሰው ሚስቱን ፈትቼሻለሁ እያለ ስለመፍታት አላሰበምና ገመድ እየፈታ አይደለም ይሄ ሰው፣ ወይ የተቋጠረ ክር እየፈታ አይደለም። ኒካህ ሚስቱን እየፈታ እንደሆነ በደንብ አድርጋ ያውቃል። ግን ሶስቱ ይወርዳል አይወርድም ከሆነ ጥያቄው፣ እሺ ሶስቱም አይወርድም፣ አንድ ኒካህ ነው የሚወርደው።
በዑለሞች መካከል ሁለት ሀሳብ ቢኖርም በዚህ ጉዳይ ላይ አንድ ኒካ ነው የሚወርደው ገብታችኋል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው አንድ ሰው መጥቶ እኔ ሚስቴን በአንድ ቀን 3 ጊዜ ፈትቼ ነበር እና ስንት ኒካ ነው የሚወርደው ሲላቸው አንድ ኒካ ብቻ ነው የሚወርደው ብላ። እሺ መገናኘት እንዴት ነው መገናኘት የሚችሉት? ማለት ይሄ አንድ ኒካ ነው የወረደው። ስለዚህ 3 ሀይድ ካላየች ረጃዕቱ ብሎ መመለስ ይችላል ሚስቱ። ይሄ መጀመሪያ ከሆነ 3 ሀይድ አይታ ከሆነ ግን እንደ አዲስ ኒካ በማሰር ነው የሚመላለሱት። 3 ሀይድ አልገባኝም። አሁን ያልከኝ 3 የወር አበባ 3 የወር ከፈታት በኋላ ይሄ ሰው 3 ጊዜ ፈትቼሻለሁ ካላት በኋላ 3 የወር አበባ በተከታታይ እስክታይ ድረስ ባለው ጊዜ የመመለስ እድል አለው። ስለዚህ የዛኔ ረጃዕቱ ወይንም መልሻለሁ ብሎ ይመልሳታል። ነገር ግን 3 ሀይድ አይታ ጨርሳ 3 ወር ማለት ነው። በ3 ወር ውስጥ ነው፣ በወራት ሳይሆን በሀይድ በወራት እንድትቆጥር የተደነገገው ደግሞ ሀይድ ማየት ያቋረጠች ትልቅ ሴት እና ሀይድ ማየት ያልጀመረች ሴት አግብታ ብትፈታ ነው። አላህ በቁርአን ላይ ሲናገር ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላኢ ለም የሒድን እያለ ይናገራል። እነዚያ ሀይድ ከማየት ከእናንተ ከሴቶች ተስፋ የቆረጡ ወይም እድሜያቸው ያለፈባቸው ሴቶች እንዲሁም ሀይድ ማየት ያልጀመረ ሴቶች ቢፈቱ በራሳቸው ላይ 3 ወርን ይጠብቃሉ አለ። ሀይድ በማየት ላይ ያለች ወጣት ሴት ከሆነች ግን በ3 ሀይድ ነው የምትቆጥረው። አላህ ይህን በሱረቱ በቀራ ላይ ሲናገር ወልሙጠለቃቱ የተረበስነ ቢአንፉሲሂነ 3 ቁሩእ ይላል። 3 ያኒ ሐውት በሀይድ በማየት ላይ ያሉ ወጣት ሴቶች ቢፈቱ በራሳቸው ላይ 3 ሀይድን ይጠብቃሉ ብሎ። ስለዚህ 3 ሀይድ አይታ ካልጨረሰች አሁን ያን ቃል ከተናገርካት በኋላ 3 ሀይድ አይታ ካልጨረሰች ረጃዕቱ ብላ መመለስ ትችላለህ። መልሽሻለሁ። 3 ሀይድ አይታ ጨርሳ ከሆነ ደግሞ እንደ አዲስ ኒካ በማሰር ትመልሳለህ። ያ የወረደው ኒካ እንደወረደ ይቆጠራል። ነስር ጾም ያጠፋል ወይ አያጠፋም? ጥቂት ነስር ከሆነ ጾምን ያጠፋል። በጣም ብዙ ከሆነ እና ሰውነትህን የሚጎዳ የአክል ደም ወጥቶ ከሆነ የዛኔ ይጠፋል። ሰላም ወኔ ጥያቄ ነበረኝ። መካ ነበር የምኖረው ሳዑዲ ውስጥ ማለት ነው እና ከዛ ወደ ጅዳ ምናምን መጣ ማለት በስራ ምክንያት ነው ሳውዲ ምናምን እና ጅዳ ነው ያለሁት አሁን እና ኡምራ ለማድረግ ይቻላል ማለት ከሰዎች ጋር ማለት ነው። ከመካ እስከ ጅዳ ድረስ ከ80 ኪሎ ሜትር በታች ነው። ከ80 ኪሎ ሜትር በታች እስከሆነ ድረስ ችግር የለም። እሺ እና ደግሞ ሌላ ጥያቄ ሀጅ አድርጌ ነበርና ማለት ብቻዬን ነበር ሀጅ ያደረኩት እዛው እየሰራሁ ምናምን ማለት ነው ተቀጥሬና እሱ ይቻላል ማለት ከ2 ዓመት ይቻላል። መካ ላይ እስከሆናችሁ ድረስ ያላችሁት ወይንም ከመካ እስካላችሁበት ቦታ ድረስ ከ80 ኪሎ ሜትር ርቀት በታች ላይ ከሆናችሁ ትችላላችሁ። ከ80 ኪሎ ሜትር በላይ ርቀት ላይ ከሆነ ግን መህረም ያስፈልጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم አሉ። በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ወይንም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን መንገድ ያለ ዘመድ ብቻዋን ልትጓዝ አይገባም ብለው ተናግረዋል። መካ ላይ ከሆናችሁ ግን ያላችሁ ወይንም ከመካ እስካላችሁበት ድረስ 80 ኪሎ ሜትር ርቀት ላይ ብቻ ከሆነ የዛኔ ሐጅን ዑምራን ብታደርጉ ችግር የለም። አይ እሺ እና እኔ ጀመረት ላይ ማለት ነው በ3 ቀን የተለያየ ጠጠር ነበር የሚወረወረው 3 እንትን ላይ 3 ነበር የሚባለው ሸይጣኖች ላይ እና 3 ቦታ ላይ ነበርና እኔ ያው ብዙ አላውቅም ነበርና 2 ቀን አንዱ እንትን ላይ ሀጀር ላይ ብቻ ነበር የጣልኩት ማለት ነው። እና ያኔ ብዙ እውቀቱ አልነበረኝም ስለ ሀጅ ምናምንና አሁን እኔ ምን አለብኝ እሱን ስህተት ስለሰራሁ ሀጅ ላይ? እሺ በሐጅና በዑምራ ላይ የሆነ ተግባር ላይ ተሳስቶ ያንን ሳይፈጽም የቀረሰው ወደዛ ሄዶ ያንን ነገር መፈጸም እንደገና ከጀመረበት ያን ማድረግ ካልቻለ ደግሞ ሀዲይ ማድረግ አንድ ፍየል አርዶ ለምስኪኖች ለድሃዎች ሰደቃ ማብላት። አይ እሺ ጀዛከላሁ ኸይር ሳምስክ እሱ የመጨረሻ አንድ ጥያቄ ያለችኝ። እሺ በጾም
ወንድም ፈጠን በል እሺ። የተጫዋች ማሊያ ለብሶ ሶላት መስገድ ይቻላል ወይ ይላል። የማንቸስተር ዩናይትድ ከሆነ ችግር የለውም። እሺ የማንኛውም ተጫዋች ሊሆን ይችላል። ብቻ ግን የሰው ምስል ካለው ወይንም የእንስሳት ወይንም የአዋፋቶች ዘዋቱል አርዋህ የነሱ ካለው መክሩህ ነው፣ የተጠላ ነው። ልክ እንዲሁ ደግሞ ከኋላ ጽሁፍ ያለበት ከሆነ ሊሆን ይችላል። የማን ነው? ያ መክሩህ ነው። ለምን ከተባለ የተጠላ ነው። ከኋላ ያለ ሰው እንዳይወሰወስ ሲባል ማለት ነው። ያን እያየ ያንተን ስም እያነበበ ቢሰግድ ይሄ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኢትዮጵያ ወይም ከሀበሻ በመጣላቸው ልብስ መጋረጃ ነበር ቤታቸው ውስጥና በዚያ ተጋርዶ ፊት ለፊታቸው ተቀምጦ ነበር ቤታቸው ውስጥ እየሰገዱ እያለ ያንን እንዳጋጣሚ አይተው ነበር። የፈረስ ምናምን ምስል ያለው ማለት ነው መጋረጃ። ወዲያው ሰግደው እንደጨረሱ ሚስቶቻቸውን ይሄንን አዚሉ ሀዛ ዐኒ ፈኢነሃ ቀድ አልሀትኒ ዐን ሶላቲ ያሉ፣ ይሄን ከዚህ ከፊት ያስወግዱልኝ ከሶላቴ ላዘናጋኝ ቀርቦ ነበርና ብለው ተናገሩ። ስለዚህ ያንን ማስወገድ አለባችሁ ማለት ነው። አይሽ የተጠላ ነው። ቀጥሉ ልጆች። በጾም ሴት ልጅ መጨበጥ እንዴት ምናልከኝ? በጾም በረመዳን ሴት ልጅን መጨበጥ ይቻላል እንዴ? ሚስትህ ነች? ሚስትህ ነው? ቶሎ በለው እንደ ሚስትህ አይደለም። ከጾም ውጭ ይቻላል? ያ አኺ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ላ ኡሳፊሑ ኒሳ አሉ፣ እኔ ባል ሴትን አልጨብጥም አሉ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወሰለም እንዴት ነህ? ደግ ነኝ አልሐምዱሊላህ። ነው አብላ ጥያቄ ነበረኝ። ምን ይላል? አሁን ከአርካኑል ኢስላም መስፈርቶች በሸር ማለት በቀደር ማመን አንዱ ሸርም ሆነ ኸይር እውነት ነው። ብዙ ጊዜ የምሰማው ነገር ሰዎች ሲናገሩ እንትን የሆነ ኸይር ነገር ሲሰሩ ያንን ኸይር ነገር ወደ አላህ ያስጠጉታል። ይሄ እኮ በእኔ እንትን የተደረገ ነገር አይደለም አላህ እንትን ብሎኝ ነው እንጂ ይባላል። አላህ ወፍቆኝ ነው ይባላል። ከዛ በሸሩ ጊዜ ደግሞ እንትን ያን በዛ ነገር ደግሞ አላህን አያስገቡትም። ይሄ እንዴት ይታያል? እሺ በጣም ጥሩ ጥያቄ። ሁለት ጥያቄ ነው የጠየቀው። አንድ መስሎ ነው ሁለት ነው። የመጀመሪያው የአላህ Subhanahu Wa Ta'ala ቀደር ብሎ ማለት علم الله المسبق في أفعال العباد ባጭሩ የአላህ ቅድመ እውቀት በባሪያዎቹ ስራ ላይ ወይንም ንግግራቸው ላይ ነው እንጂ ያን ነገር የሚናገሩትንና የሚሰሩትን አላህ Subhanahu Wa Ta'ala ቀድሞ ወስኖባቸዋል ሳይሆን ወደፊት በሚሰጣቸው የእድሜ ቆይታ ጊዜ የሚኖሩትን ምን እንደሚናገሩና ምን እንደሚሰሩ ያውቃል። ገብታችኋል? ያን የሚያውቀውን ለውህል መሕፉዝ ላይ አሰፈረው። ገብታችኋል? ያን ነገር እንደሚሆን ስለሚያውቅ ጻፈው እንጂ ያን ነገር እንዲሆን አይደለም የጻፈባቸው። እኔ እናንተ የምንሰራውና የምንናገረው የምንመርጠው ሁሉ በራሳችን ነፃ ምርጫ ፈቃድ ነው። ገብታችኋል አይደል? ነገር ግን የአላህ ቀደር በዚያ ላይ ምንድነው ከተባለ ለሁ ዒልሙል ሙስበቅ ፊ ዛሊክ፣ በዚያ ላይ ቅድመ እውቀት አለው አላህ። ቀደር ሲባል የሆነ የተወሰነ ነገርና ሊቀየር የማይችል ነገር ይመስላችኋል ብዙ ሰዎች። ቀደር በእርግጥ የሆነ እንዲሆንና የተወሰነ ነገር አለ። ለሁለት ይከፈላሉ እነሱ ለሁለት ይከፈላሉ። ማንኛውም ከአላህ Subhanahu Wa Ta'ala የሚሆኑ ነገራቶች አሉ። በእነዚያ ነገር ላይ አላህ እንዲሆኑ የወሰናቸው ባሪያዎች ወይንም ሰዎች በዚያ ላይ ምንም አይነት ምርጫ የሌላቸው ነገር አለ። ሁለተኛ ደግሞ ምንድነው ከእነርሱ ከሰዎች የሚሆኑ ነገራቶች አሉ። በእነዚያ ላይ አላህ አልወሰነባቸውም ቀድሞ። ነገር ግን ወደፊት እንደሚሰሩ ያንን ቅድመ እውቀት አለው ያውቀዋል። ገብቷቸዋል አይደል? ያ ግን ምንድነው ከተባለ የራሳቸው ነፃ ምርጫ ፍቃድ ነው።
ምሳሌ ስጠን ከተባለ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ ሊቀየሩም አይችሉም። ለምሳሌ አንተ ወንድ ልጅ መሆንህን አላህ አስመርጦህ ነው ወንድ ላድርገህ ሴት ብሎ ወይንስ እሱ በራሱ ነው ይሄን ነገር የወሰነብህ? በራሱ ነው። አይዋ አይደለ? ልክ እንደው አንተ አጭር ነህ ረጅም? መካከለኛ ነህ። መካከለኛ ላድርገህ ወይንስ አጭር ወይንስ ረጅም ብሎ አስመርጦህ ነው ወይንስ ራሱ ነው የወሰነው ይሄን ነገር? ራሱ ነው። አዎ ሌላ አልጨምርልህ። ቀይ ነህ ጥቁር? መካከለኛ። አየህ ይሄን ነገር አላህ ለአንተ አስመርጦህ ነው ወይንስ በራሱ ነው የወሰነው? በራሱ ነው። በጣም ጥሩ። ኢትዮጵያ ላይ መፈጠርህን አላህ አስመርጦህ ነው ወይንስ እንደው ራሱ ነው በዚህ ኢትዮጵያ ላይ እንድትፈጠር የወሰነው? አይ በራሱ ነው። አየህ ስለዚህ ምን ተረዳን? አሁን አላህ ለእኛ ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚህ ነገራቶች ደግሞ ነገ የትንሣኤ ቀን አይጠይቀንም፣ አይቀጣንምም፣ አይመነዳንምም። ወንድ ስለሆንክ ብሎ አላህ ሱብሓነሁ ወተዓላ ለምን ወንድ ሆነ ተፈጠርክ ብሎ የትንሣኤ ቀን ይጠይቃል? አይጠይቀኝም። በስራ በእነዚህ ነገራቶች ለምን ቀይ ሆንክ ብሎ ይጠይቃል? ለምን አጭር ሆንክ ብሎ ይጠይቃል? በዚህ አይመነዳም። በዚህ አላህ ሱብሓነሁ ወተዓላ ማንንም አይለካም። ይሄ ያለው የት ነው ከተባለ እንደ ክርስትና ከሄድን ሰዎች አጭር በመሆናቸው የእግዚአብሔርን መቅደስ እንዳይገቡ ተብሏል። እርኩስ ናቸው ያረክሳሉ እነዚህ ተብለዋል። አጭር የሆነን ሰው ማን ነው ግን በዚህ ሁኔታ የፈጠረው ከተባለ ራሱ አምላክ ፈጥሮት ራሱ አጭሮች እንዳይገቡ ወደ መቅደስ ያረክሳሉና ብሎ ተናግሯል። አጭሮች አይናቸው መጭማጫ የሆኑ አፍንጫ ደፍጣጣ፣ ጎባጣ፣ እከካም፣ ቋቁቻሞች እንዳይገቡ ብሏል እግዚአብሔር ራሱ ፈጥሯቸው በዚህ ሁኔታ። እንደገና እነሱን ከሌላው ማህበረሰብ መለየት ወደ መቅደስ እንዳይገቡ ያረክሳሉ፣ ርኩሶች ናቸው እነዚህ ማለት ራሱ በፈጠረበት ሁኔታ ፈጥሮት ይሄ ትክክለኛ አምላክ እንዳልሆነ ያሳያቸዋል። እንደ ኢስላም እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ላ የንዙሩ ኢላ ሱወሪኩም ወላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ከሰሃቦች መካከል እውር ነበረ። ያ እውር እንዳውም አይደለም ቤተ መቅደስ መግባት መስጂድ መግባት የመስጂድ ዋና ኃላፊ ተደርጎ ሙአዚን ተደርጎ ነበር፣ መሪ አድርገውታል ነብዩ ሰለላሁ ዐለይሂ ወሰለም። ያ ሰው በክርስትና ቢሆን ምንም አይነት ቤተ መቅደስ እንዳይገባ ያረክሳል ይሄ ሰው ተብሏል። ይሄ ሰው ያረክሳል። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሙአዚን አዛን እንዲያደርግ በቤተ መቅደስ ወይንም በመስጂድ ውስጥ ዋና መሪ እንዲሆን ያደረጉት ምንድነው? ማየት የማይችልን ሰው ነው። አብዱላህ ኢብኑ ኡሚ መክቱም ይባላል። ማየት አይችልም። ሌላኛው ሱሐባ ማነው? ቢላል ኢብኑ ረባህ ባሪያ ነው፣ ጥቁር ነው፣ ሀበሻዊ ነው፣ ኢትዮጵያዊ ነው። የተናቀ ነበር በህዝቦቹ መካከል። ግን ነብዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስ ወይንም የመስጂድ ኃላፊ መሪ አድርገውታል። ያ ቢላል ሙሩ ቢላልን ፈልዩአዚን ቢናስ ፈኢነሁ ዐንደ ሰውተን አሉ። አቤት። እሺ አንድ ጥያቄ አለኝ፣ መቀጠል እችላለሁ? እሺ ምን ነበር? እሺ አላህ ፍትሃዊ ነው? እሺ ሱራ ኢምራን ይመስለኛል አላህ በረህመቱ ያሻውን ይመርጣል የሚለው። እሺ እንዴት ነው የሚጠየው? ኦኬ ለመመረጥ የሚገባውን ይመርጠዋል ነው። ያም ደግሞ አላህ ስብሐነሁ ወተዓላ ሰዎች የመሰለ አሁን አንተ ጭንቅላት ላይ ያለው ምንድነው? ከሰውየው ምንም ነገር ሳይገኝ አላህ ዝም ብሎ ደስ ያለውን ይመርጠዋል ለጥሩ መንገድ፣ ደስ ያላለውን ደግሞ ያጠመዋል። እንደዛ አይደለም። የሰዎች ቅኑ መንገድ ማግኘት ምክንያት ራሳቸው ሰዎች ናቸው ምክንያቶቹ። ገብቶሃል አይደለ? አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን መንገድ ለማግኘት የታገሉ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ማንን ነው የሚመራው? የእርሱን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን። አየህ፣ ከእነርሱ ነው ምክንያቱ፣ ሰበቡ መጀመሪያ የሚገኘው። እሺ የሚጠሙት እስከተባለ እነዚያም ሰዎች ራሳቸው ጥመትን ወደውና ፈቅደው የሄዱ ሰዎች ናቸው። አላህ በቁርአን ላይ ምን ይላል? ፈለማ ዛጉ አዛገ ላሁ ቁሉበሁም ይላል። በጠመሙም ጊዜ በራሳቸው ጊዜ አላህም ልቦናቸውን አጠመሙ እያለ ይናገራል። የማለት ቅሉን መንገድ እንዳያገኙ የሆኑት ራሳቸው ጥመትን በመምረጣቸው ነው እያለ ነው። አላህ አጠመማቸው ሲል አላህ አጥማሚ ሆኖ አይደለም። እሺ መንገድ ወለነብይ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝና ተራዊ ሰላት ላይ
ሁለት ኡስታዞች ነው የሚያሰግዱት። ግን ሰዎች መሃል ላይ አንደኛው ኡስታዝ ሳስግዶ ሳይጨርሱ እኮ መሃል ላይ አቋርጠው ይወጣሉ። ይሄ እንዴት ይታያል? ግዴታ አይደለም ተራዊህ ሶላት መጨረስ። ስለዚህ የቻሉትን ያክል ሰግደው መውጣት ይችላሉ። በላጩ ግን ሁሉንም ጨርሰው ቢወጡ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቃመ መዐል ኢማም ኩቲበ ለሁ አጅሩ ሌይላ ነው። ከኢማሙ ጋር ሙሉ በሙሉ ቆሞ የሰገደ ሰው የጨረሰ ሰው የሌሊቱን ሙሉ ሶላት ምንዳ ይጻፍለታል ብለው ተናግረዋል። ይሄ ነው። ግን ያ ሰው አልጨረሰም ካለ አይገድም። አብዛኛው እኮ ትቶ ይወጣል እኮ በቃ አንዱ ኡስታዝ ሳይጨርስ በቃ አብዛኛው ችግር የለም። እሺ ቅድም እኮ ነው ሱቅ ሄጄ ነበርና ቅድም ሱቅ ሄጄ ንቃብ ሰተ ልጇን እያጠበች እንትን ንቃብ እንትን አላረገችም። ድንገት አይቼ በቃ ደነገጥኳት። እሷም ደንግጣ እንትን ወዳው እንትን ንቃብ አረገችኝና ይሄ ነገር እንዴት ይታያል? ምንም ወንጀል የለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ለከ አን-ነظረة الأولى ለአንተ ያለህ አንድ እይታ ብቻ ነው አለው። ያ ማለት በአጋጣሚ ብታዩ እንደ ወንጀል አይቆጠርባችሁም። እንዳየ ግን ሰውየው ወዲያው አስከትሎ ትኩር ብሎ ካያትና ካያችሁ የዛኔ ነው ኃጢአት የሚሆነው። ነገር ግን ሳያስበው ሰውየው በአጋጣሚ መንገድ ላይ ያለፈ ዘወር ሲል ተገልጣያት ሴትየዋ ወደ አይኑ መስበር አለበት ነው ይወጣል አይደል? እዛው ላይ ግን ትኩር ብሎ ካደረገ ነው ወንጀለኛ የሚሆነው እንጂ የመጀመሪያ እይታ ላይ ወንጀል የለም። አስቡበት ስላልሆነ ይሄን ይመስላል። እሺ አንድ ሐኪም ቤት ላይ ያለሁት አብዱል ከሪም አለ፣ መሐመድ አለ፣ ቀጥሉ ከላይ ክርስቲያን ልጅ አለ፣ አዋሩት። አይ ሰላም አለይኩም መሐመድ ቢቀጥል አብዱ ስራ ቦታ ነኝ። ኢንሻአላህ ትንሽ ቀጥልና ጀምራለሁ በኋላ። እሺ ከላይ ያለው ክርስቲያን ነች። ሰላም አለይኩም። ቆይ ከላይ ክርስቲያን ገብቷል። እስቲ ከላይ ያለው ክርስቲያን የመማፀኛ ከተማ ስማል የመማፀኛ ከተማ የሚለካው አንተ እሺ ክርስቲያን ካላ ለመጠየቅ ነው የመጣሁት። ይቅርታ። እሺ ጥያቄ ምን ነበረ መሰላችሁ? በነቢያት ታምናላችሁ? አዎ ነቢያት ከአምላክ ተልከዋል ብለን እናምናለን። አምላክ መልእክተኞችን በተለያዩ ጊዜያት ልኳል። አምላካችን አላህ በሱረቱል አንቢያም ላይ ስለዚህ ነቢያትን ደግሞ መጽሐፍ እንደሰጣቸውም ታምናላችሁ? ለነቢያት መመሪያ መጽሐፍ ሰጥቷቸዋል። ምክንያቱም ነቢያት የሚልክበት ምክንያት በራሱ እኮ አምላክ ለህዝቦቹ መልእክትን ለማስተላለፍ እኮ ነው ነቢያት የሚልከው። ሌላ እንጂ ዝም ብሎ ምንም እኮ ሊወክሉት አይደለም የሚልከው መልእክተኞችን ከህዝቦች መካከል የሚያስነሳው መልእክቱን ለማስተላለፍ ነው። በመካከላችሁ ነብይ ቢኖር እኔ በራእይ ወይም በህልም አናግረዋለሁ የሚለውን ቃል አንብበው ታውቃለህ? ኦኬ እሺ፣ እንደዛ ከሆነ ለሙሳና ለኢሳ የተሰጡት ሁለቱ መጽሐፍቶች አሉ። እነሱ ምንድናቸው ብለው ናችሁ የምታምኑት? ከዚህ ቀደም ለነቢያት ለነሱ ብቻ ሳይሆን ለቀደሙ ነቢያት በአጠቃላይ አምላክ መልእክቱን ያስተላልፍላቸው ነበር እንጂ እኛ የምንመራባቸው መጽሐፍቶች ናቸው ማለት አይደለም። ለኛ የመጨረሻውን ቁርአን መመሪያ መጽሐፍ ነው የሰጠን። ለኢየሱስ ወንጌልን የተሰጠው ለቀደም ለነ ሙሴ ደግሞ ህግን ነው የሰጠው ቶራ ወይም ደግሞ ኦሪት የሚባለው ነው። ለሌሎችም ነቢያት እኮ አሉ። ለየነቢያቱ አምላክ ያናገራቸው የነዛን ሁሉ እኛ አንሰበስብም። ተረዳኸኝ? እኛ አሁን አምላካችን አላህ ለቀደሙ ነቢያት እንዳናገራቸው እና አሁን በዚህ ሰዓት የአምላክ መመሪያ መጽሐፍ ቁርአን ነው ለኛ ይላክልን። ይሄ ነው ፖይንቱ እንጂ እኛ ከአዳም ጊዜ ጀምሮ የነበሩ አካላትን ጽሁፎች እያገላበጥን ነው ማለት አይደለም። አምላክ ከዚህ ቀደም የነበሩ ነቢያትን አናግሯቸዋል ነው። ሲምፕል አዛት። ኦኬ፣ እንደዛ ከሆነ አሁን በክርስትና የሚታመነው ለሙሴ የተሰጠው መጽሐፍን እስከ አዲስ ኪዳን አልፎ እስካሁን ድረስ እኛ ጋር እናነባዋለን። በተግባርም የተፈጸመ መጽሐፍ በቃ አዎ፣ እሱን እንደዛ እንደምታምኑ እናውቃለን በነገራችን ላይ። ነገር ግን ወደ ፋክቱ አንዴ ይቅርታ ቆይ አንዴ። አዎ እሱን ታምናላችሁ። ነገር ግን ኦሪትን አሁን ሙሴ ጽፎታል ብለን የምታምነው አሁን ተያዝከው መጽሐፍ ኦሪት የተባለውን? አዎ በደንብ አምናለሁ።
እሺ መረጃ እስቲ ስጠኝ። አሁን እዛው ኦሪት ውስጡ ላይ ተናጋሪው ማን እንደሆነ ኦሪት ላይ ተናጋሪው ሙሴ ነው ካልክ እስቲ ማን ነው የሚናገረው? እስቲ መረጃ ስጠን። እዛ ከኦሪት ውስጥ ማሳየት ትችላለህ ማን እንደሚናገር? ምክንያቱም ስለ ሙሴ ምናምን ለሙሴ ተሰጠ፣ በህጉ ለሙሴ ተሰጠ። የሙሴ መጽሐፍ አምስቱ እዛ ከውስጡ ላይ አሳየን መረጃ። እንዴት ነው ልስጥ? ምን ማለት ኦሪቱ ላይ? ኦሪቱ ላይ ተናጋሪው ማን እንደሆነ እኮ ነው ማወቅ የፈለኩት። እዛ ኦሪቱ ላይ ተናጋሪው እግዚአብሔር ነው፣ ለሙሴ የተሰጠ መጽሐፍ ነው። ሙሴ ሞተ ምናምን እያለ የሚያወራው እሱ ነው። ማን ነው የሚያወራው? ለምሳሌ ሙሴ ሞተ እያለ እኮ ይናገራል። ሙሴ ሞተ፣ መቃብሩን እስከዛሬ ድረስ አላገኙትም፣ ሙሴ ትሁት ሰው ነበረ እያለ የሆነ ሰው ስለ ሙሴ ነው የሚተርከው። ቆይ ላሳየህ። ቆይ ምናልባት ሰላተው ስለምጭል ቆይ ላሳየህ ማን እንደሆነ ልንገርህ እሱ ማን እንደሆነ በመረጃ ነው የምትነግረን። ይኸውልህ በመረጃ ነው፣ ችግር የለውም። ኢያሱ የሚባል የእሱ ተማሪ አለ፣ የእሱ ተተኪ ነው ማለት ነው። ምንድነው መረጃው? አሁን መረጃው ዝም ብሎ እኮ የከሌ ጽፎታል ማለት አይደለም። መረጃ ያስፈልጋል እንዴ? ዝም ብለህ አሁን ገና ከኦሪቱ ላይ ተናጋሪው ራሱ ሙሴ ነው ለሚለው እኮ ምንም እያንዳንዱ ቦታ ላይ የሆነ አካል ነው የሚናገረው። ይህ ሁሉ እያንዳንዱ ቦታ ላይ ከፈለግከው ላሳይህ። ከዘፍጥረት ከዘጸአትም የሆነ ሰው ነው ስለነ ሙሴ የሚያወራው። ታሪክ ነው የሚያወራው። ሙሴ እንደዚህ ያለ እያለ ታሪክን ነው የሚነግረን። ኢያሱንም ሲጀመር ይተርከዋል። ኢያሱን ሁላ ብትል ኢያሱን ሁላ ይተርከዋል መጽሐፉ እዛው ኦሪት ላይ ራሱ ኢያሱንም ሙሴንም ይተርካቸዋል አንድ ላይ ሁለቱንም ማለት ነው። ስለዚህ ለሙሴ የተሰጠውን መጽሐፍ እናንተ ታምናላችሁ አይደል? አሁን አለ የሚለው ሰው እኮ እያወራ ነው። አሁን እናንተ ራሱ አለ ብላችሁ መቀበላችሁ ስህተት ነው እያልኩ ነው። አሁን መረጃ የለውም የሚያወራው ሌላ አካል ነው። ሙሴ ሁላ አይደለም የሚያወራው እዛ ክፍል ላይ እያልኩ ነው እኮ። አሁን እየጠየቅኩ ያለውን ተረዳኝ። ለሙሴ የተሰጠውን መጽሐፍ ታምንበታለህ አይደል? ይሄ ላይ አታስቀይር፣ ጥያቄ አታስቀይር። እኔ መረጃውን ስለማሳይ ነው ግልጽ ይሆን እንዲሄድ አሳየኝ እኮ። መጀመሪያ እመንበት። አንተ ለሙሴ መጽሐፍ ተሰጥቷል ብለህ ታምናለህ? አንዴ ታሳየኛለህ። ይቅርታ ጋር ሐሳቡ እንዳይቀየርብን ታሳየናለህ። ሙሴ እንደጻፈው ብለን አይደል? ለሁለቱ ለኢየሱስ ወንጌል ታሳየናለህ። ከይቅርታ ጋር ታሳየናለህ መረጃውን የኦሪትን እዛ ጋር መረጃውን ለሰጣለሁ ስላልከኝ ስጠኝ። ሙሴ ኦሪዮንትና ለጠይቀህ ነው የገባሁት። ከጠየኩ በኋላ ሹር አድርግልኝና አሳይሃለሁ እኔ። ኦኬ ታሳየኛለህ። እንደዚህ በቆየኝ የለማ በኋላ እንዲህ በመውራድ ብቻ ነው ወይ ደግሞ ዝም ጥያቄህን ብቻ ማሳየት ይችላል። ግን አንዴ ይቅርታ ጥያቄ ብቻ መሆን ትችላለህ። ግን ዲያሎግ እንዲህ ባክ ኤንድ ፎርዝ አድራጊ ከሆንክ ደግሞ እንደዛ አይሆንም። ያለ መረጃ ማውራት አይቻልም። ባክ ኤንድ ፎርዝ ስናደርግ አሁን የመለስክልኝ ትክክል አይደለም ብዬ ላስረዳ። እየመለስክልኝ ነው የምታስረዳኝ? እሺ ይሄው መለስኩልኝ። በዚህ ሰዓት የሙሴ መጽሐፍ ጠቅላላ የለም። ይሄው መለስኩኝ። አስረዳኝ፣ መልስ ስትኝ አንተ አለ ማን ነው ሪጀክት ያደረገው ያንን መጽሐፍ? ልታስረዳኝ አይደል? አንተ መረጃ ልሰጠኝ አይደል? አለ ያልከው አሳየኝ። በኔ እኮ አለ ብዬሃለሁ። በኔ አለ ብዬሃለሁ እኮ። መረጃ ነው። አለ ያለ ሰው እኮ ማስረጃ ያመጣል። ለምሳሌ እዚህ ዓለም ላይ ሰዎች አሉ ያለ ሰው ማስረጃ ያመጣል። አሉ ያለ ሰው ማስረጃ የተጻፈው መጽሐፍ ለሙሴ የተሰጠው የለም ያለ ሰው አንዴ አዳምጥ እባክህን፣ አትከራከር፣ ጭቅጭቅ አታድርገው። የለም ያለ ሰው ከመቼ ጀምሮ ነው ማስረጃ የሚያመጣው? እዚህ ሩም ውስጥ ሰው የለም ካልኩኝ የለም አለ ያለ ሰው ነው ማስረጃ የሚያመጣው። ገባህ? ክሌም አፌር የሆነ ስቴትመንቱን ያቀረበ አካል ነው ማስረጃ ያመጣው። ኤከሌ ወንጀለኛ ነው ያለ አካል ወንጀል መሰራቱን ማስረጃ ያቀርባል። ሁሌም የኬዙ ባለቤት ማስረጃ ያቀርባል። ዛሬ ሰው ተገሏል ካልክ ማስረጃ ታመጣለህ። ገባህ? አሁን አንተ አለ ያልከው የሙሴ መጽሐፍ በእጄ ላይ አለ ያልከው አንተ ነህ። ስለዚህ አለ ካልክ በቃ ለሱ ማስረጃ የምታመጣው አንተ ነህ። ስለዚህ ለዛ ኬዝ አለ የሚለው ሰው ነው ሁሌም ማስረጃ የሚያመጣው። እንደዚህ ተፈጽሟል የድርጊቱ ያንን የሚያምነው አካል ማስረጃ ማምጣት አለበት። ገባህ? አንተ አሁን የከሌ ሰው ገሏል ስትለኝ ማስረጃ አንተ ነህ ማምጣት ያለብህ። የሙሴ ዘመን የዛን ጊዜ የነበረው የሙሴው መጽሐፍ በዚህ ሰዓት አለ ያልከው አንተ ነህ። ስለዚህ ማስረጃውን ትሰጠናል። አሳየን። ምንድነው ማስረጃው አለ ያልከው? ይኸው በግልጽ እኮ አምስቱን መጽሐፍ ለሙሴ የተሰጡትን አምስቱን መጽሐፍ እናምንበታለን አልኩ እኮ። መረጃ እኮ ነው ያጣነው። መጽሐፉ ላይ ሙሴ ጻፈው አይልማ። እዛ ላይ ለሙሴ የተሰጠው መጽሐፍ የሚል የለም እንዴ? እኛ ያያየን ያለ ነው እኮ ይሄኛውን ኦሪቱ ላይ ሙሴ እንደጻፈው የሚናገር ነገር የለም ነው የምልህ። ጸሐፊው በነገራችን ላይ መሐመድ ነው ቁርአንን የጻፈው።
አረባክ ለምሳሌ ዘኍልቍ ምዕራፍ 12 ቁጥር 3 ልክፈትልህ። ቆይ ዘኍልቍ ተናጋሪውን ነው እኮ ያልኩህ እኔ ስለ ተናጋሪ ነው እየጠየቅኩ ያሉት። አንተ ደግሞ የምታወራው ስለሌላ ነገር ነው። ለምሳሌ ዘኍልቍ 12:3 ላይ እንክፈት። ለምሳሌ ተመልከቱ። ዘኍልቍ ምዕራፍ 12 ቁጥር 3 ላይ ያውን ይሄ ሙሴ ጻፈው የምትለው ያልከው መጽሐፍ ላይ ነው። ሙሴም ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ማንም ያወራው እዚህ ላይ እሺ፣ ማን ነው የሚናገረው? ይሄንን አሁን እየተናገረ ያለው ማን ነው? ለሱ የተሰጠው መጽሐፍ ነው። ሙሴ ትሁት ሰው ነበረ እኮ እያለ እየተረከለ ነው ሰውዬው። ትሁት ሰው ነበረ እያለ መሐመድ ቁርአንን ጽፏል። ወደዛ ለምን ትሄዳለህ? እዚህ መረጃ ሲጠፋ እንደው እዚህ ጋር እያወራን እኮ አይ እዚህ ጋር መልስልኝ። በቃ እንደ ይቅርታ እዚህ ጋር ዘዳግም 34:9 ላይ ዘዳግም 34:9 አንብብ። ዘዳግም 34 አውጣልክሽ። ዘዳግም 34:9 እሺ ምን ይላል? ያው ዘዳግም 34:9 ላይ መመልከት ይችላል። ሌላ ሰው ነው የሚያወራው። ያው የእግዚአብሔር ልጆችን በሞዓብ ሜዳ 30 ቀን አለቀ። ዝም ብለህ ነው ኮሜንት ላይ ያነበብከው። 34:9 ነው እያልኩ ያለው። ተይ 34 አውዱን እያየን ነው። አንዴ ይቅርታ አውዱን እያየን ነው። ያው የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር ሞተ አለ። በቤተ ፌጎር ፊት ለፊት በሞዓብ ምድር በሸለቆ ፊት ተቀበረ አለ። እስከዛሬ ድረስ መቃብሩ ማንም አላወቅም እያለ ነው። እስከዛሬ ድረስ እያለ ሰውየው እየተረከለ ነው። እስከዛሬ ድረስ አለ። ሙሴ ከተቀበረ አልፏል። ለምሳሌ እስከዛሬ ድረስ መቃብሩን ማንም አላወቅም እያለ ነው። ከዛ ቀጥሎ ሙሴ በሞተ ጊዜ እድሜው ምንድነው 120 ዓመት ነበረ ምናምን እያለ እየተረከ ነው። ማንም የተረከው እዚህ ማንም ያወራው ዘዳግም 34:9 ላይ ወረድ ብለህ አንብበው። ምዕራፍ እኮ ማን ነው እያወራ ያለው? እዚህ ጋር ለምን አትመልስልኝ? ማን ነው እያወራ ያለው? ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና እኮ እየተረከልን እኮ እየነገረን እኮ አሁንም ትረካ ነው የሚነገረን። ዘዳግም 34:9 ራስ አንብበው እስኪ በራስ አንደበት እኮ እየተረከልን ነው። ቀጠለ እኮ ይኸው የእስራኤል ልጆችን በሞዓብ ሜዳ 30 ቀን ለሙሴ ለምንድን ነው ማታነበው? እኔ ያልኩህ ሌላ መስመር እኮ አልጠየቅኩም። 34:8 ምናምን አልጠየቅኩም። 9ን አንብበው እስኪ። እሺ ተረጋጋ። አንዴ እያነበብኩኝ ነው። አንዴ ተረጋጋ። ከይቅርታ ጋር ከ9 በፊት 7 8 የሚባሉ ቁጥሮች አሉ። ትምህርት ቤት ከተማርክ ማለት ነው። አንድ ካልክ በኋላ 2 3 ይተባላል። ለመረዳት እኮ በነገራችን ላይ አታገኘውም። አረ ከቁጥር 9 ላይ አንብብ እስቲ። ይኸው ከፈትኩ ቁጥር 9 እኔ 7 4 5 6ን በነገራችን ላይ በአውድ ነው መጽሐፍ የሚነበበው። እሺ ከይቅርታ ጋር ምናልባት ካልነገሩ የሆነ ምዕራፍ ሲከፈት በአውድ ነው የሚነበበው። ተዘለው 9 ቁጥር አይገባም። እኔ እንደዛ ነው አውዱን እንድታገኝ ነው። ምናልባት አውዱ ሲነበብ መጽሐፍ ይሄው ቁጥር 9 እኮ እኔ አንዴ የሆነ ቦታ ይዘኝ ስትሄድ ለምሳሌ እንደዚህ ምዕራፍ ቁጥር 9ን አንብብ ስትለኝ እኔ አውድ ማንበብ የለብኝም። መጽሐፍ እኮ በአውድ ነው የሚነበበው። ኮንቴክስት ይነበባል። ዝም ብለህ የላኩ ቦታ እኮ ግዴታ ማንበብ አለበት። ከዛን ይሄው ቁጥር 9 ጨረስኩኝ እኮ አንዴ። አሁን ወከባ አትፍጠር። በቃ አንብብ። ይሄው ቁጥር 9 ለምን ታዋክባለህ? ይሄው ቁጥር 9 ላይ ቀጥል። እሺ ወከባ አያስፈልግም። ምን ይላል? እሺ እኮ አንተ አይደል ያስመጣኝ? አንብበው። ይኸው የተለየ ነገር እንዳገኘህ ነገር የሚመስለው። እሺ አንብበው። ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና ይላል። የጥበብ መንፈስ ተሞላበት፣ የእስራኤል ልጆች ታዘዙት። ማን ነው ስለዚህ የቀጠለው ማለት ነው? ሙሴን ማን ነው የሚያወራው እኮ? ማን ነው እያወራ ያለው? ይሄንን እያወራ ያለው ማለት ሙሴ እንደዚህ ያደረገ እያለ የሚነግረን ማን ነው? ኢያሱ አልኩህ እኮ። ተናጋሪው ማን ነው እዚህ ጋር አሁን ይሄንን የሚናገረው? ኢያሱ መረጃ ዘዳግም 34:9 እያልኩ እኮ ነው። ይሄን ራሱ አንብበው ተረዳው። ይሄንን እያወራ ያለው ማን ነው እኮ ነው ጥያቄ። ማን ነው እያወራ ያለው? ይሄው ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ እያለ የሚነግረን ማን ነው? ሙሴ እጁን ለጫነበት እንዲሆነ እያለ የሚናገረው ይሄ ማን ነው? አሁን አውዱን እያነበብክ ለመረዳት እየሞከርክ ጊዜ አታስረዝም። እይ ስለዚህ ወደ ማን ነው እኮ ጥያቄ። ይሄንን እየተናገረ ያለው ማን ነው? የተረዳክ ይመስለኛል። ወደ ቶፒኩ እንመለስና ማለት ነው። ጥያቄ ጠየቁ። ምን መረጃ እየተጠየቀ ነው? ይሄው እዚህ ጋር ይሄው እያሰዳን አይደለም። ወደ ኋላ አትመለስ። ማን ነው ይሄንን አሁን የከፈትከው? ቁጥር 9 ላይ ሙሴም እጆቹን ጫነበት እያለ ታሪክ እየነገረን እኮ ሙሴ እንደዚህ ጫነ እንደዚህ ያደረገ እያለ ይሄን ማን ነው የሚያወራው? ይሄንን እየተናገረ ያለው ማን ነው? ጥያቄያችን አሁን ነገርኩ እኮ አስረዳው። አሁን ሙሴ ለሙሴ የተሰጠውን ሙሴ ያልጨረሰውን ተከታይ ነቢያት ጨረሱት። ግልጽ በሆነ ማን ነው ተናጋሪው? የዚህ ተናጋሪ ማን ነው?
የራሱ ሙሴ የተናገረውን መረጃው የት አለ? መረጃው ሙሴ እዚህ ጋር አሁን ተናጋሪ ነው። የት አለ የሚያሳይ ነው? ቆይ እኔ ቀባውት እኮ አይደለም እዚህ ጋር ከይቅርታ ጋር እኔ እያለ በፈርስት ፐርሰን አይደለም የሚያወራው። ሙሴ ያለ የሆነ ሰው እየነገረ ነው። ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤል ልጆችም ታዘዙለት። እግዚአብሔር ለፊት ይወጥ ቀጥሎ ቁጥር 10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም እያለ እያወራ ነው። አሁን እዚህ ጋር ሙሴ ራሱ የለም ከናካቴው ስለ ሙሴ እየተወራ ነው። የሆነ ሰውዬ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አልተነሳም እያለ ሰውየው ጸሐፊው እኮ ሲጀመር ከሙሴ በኋላ የነበረ ሰው ነው። እየተናገረ እኮ ነው እንደ ሙሴ ያለ አካል ተነስቶ አያውቅም እያለ የነበረ ሰው እኮ ነው። ማን ነው ተናጋሪው? እኮ ሙሴ እንዳልሆነ ተስማማ አይደል? ይሄን ቦታ የጻፈው ሙሴ አይደለም አይደል? በዚህ ተስማማን። ቢያንስ ከሙሴ የቀረውን ነገርኩ። ከሙሴ የቀረውን ማን ነው ያስጨረሰ? ወይ ከሙሴ ጋር አይደለ? ከናካቴው ሙሴ የጻፈበትን እንኳን አላሳየኝም። ከናካቴው ምንም ያሳየኝ ነገር የኦሪት ህጎች የተሰጡት ለሙሴ አምስቱ ምናምን አትበል። አምስቱ ምናምን ከጭንቅላትን ጭንቅላት ላይ የተጻፈው ነገር ተው፣ መጽሐፉ ላይ እያወራን እኮ ነው። አንተ አሁን አእምሮህ ላይ አምስቱን ሙሴ ጽፏል ብሎ ቤተክርስቲያን ስለነገሩ በሱ አእምሮ ነው ተነግረኝ። ይሄው አሁን ከፈተን ሙሴ እኮ ተናገረ የተባለበት ምንም ስፍራ የለም። ሙሴም ይተረካል፣ ኢያሱም ይተረካል። ማንም ተናጋሪው ማን እንደሆነ ምንም አላሳየኝም። የሆነ ሰው ነው የሚተረካቸው። ባይዘው ሁለቱንም ሲተረካቸው ላሳያችሁ። ባይዘው ሁለቱንም ሲተረካቸው ላሳይቀው አንዴ፣ ሁለቱንም ማለት ነው በነገራችን ላይ። እሺ ለምሳሌ ሁለቱንም አይ በመጀመሪያ ላይ መረዳት ያለብን ነገር ቆይ አንተ አንደኛው ልጅ መካሪው ልጅ ቆይ ተረጋጋ። አሁን ደግሞ አንተ መጣ። ቆይ አንዴ መካሪው ልጅ ቆይ ተረጋጋ። እየነገርከው እንደነበርኩ ይሰማናልኛ ራሱ አውቀን ነው እንዳላየ ዝም ያለው። እሺ አንዴ እንትን ልበልክ። ይሄ ምን ልበልህ መሰለህ? ሁለቱም ሲተረኩ ላሳይክ። አሁን ሁለቱንም ጸሐፊው ሙሴም እንትናም አይደለም ኢያሱም አይደለም። ዘጸአት ላይ ተመልከቱ። ኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር አለ። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር እያለ ስለ ሙሴና ስለ ኢያሱ እየነገረ ነው። ማን ነው የሚያወራው እዚህ ጋር? ማን ነው የሚያወራው? አሁን መረዳት ያለብን ነገር ብራዘር፣ በመጀመሪያ 11 ላይ ማን ነው የሚያወራው? ቆይ የነገርኩህ እኮ ነው። ስትጠይቅ እያዳመጥክ ጠይቅ። ቆይ ተረጋጋ አንተ። ሲጀመር የመጽሐፍ ቅዱስ አጻጻፍ የግድ ያ ሰው የአካል እኔ እያለ መጽሐፍ የለበትም። እዚህ ጋር የሚናገረው ማን ነው? መረጃ አይደለም እየፈለግን ነው። ቢያንስ አንድ መረጃ መኖር አለበት። አእምሮ ላይ ዝም ብሎ እያዳመጥክ ሂድ። በአዲስ ኪዳን ላይ የተጻፉ እነ ጳውሎስ እነ ጴጥሮስ አንዴ ይረጋጉ። እባክዎት ይረጋጉ። ቆይ አንዴ ይቅርታ እባክዎ፣ ሌላ መልስ እየሰጡኝ ነው። የኔ ጥያቄ ኦሪት ዘጸአት ምዕራፍ 3 ቁጥር 11 ላይ ሙሴ ወደ ሰፈሩ ይመለስ ነበረ፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር እያለ ማን ነው የሚያወራው እዚህ ላይ? ይሄው መረጃ ዘጸአት 17 14 ላይ አንብብ። ማን ነው የሚያወራው እዚህ ጋር? መጀመሪያ እዚህ ጋር እግዚአብሔርም ሙሴን ይህን ለመታሰቢያ በመጽሐፍ እያወራ ያለው ማን ነው? አንዴ እባካችሁ ጥያቄ መልሱ። እዚህ ጋር እያወራ ያለው ማን ነው? አንዴ ይኸው እዚህ ጋር ከፈትኩኝ እኮ ዘጸአት 33 ኦሪት ዘጸአት ምዕራፍ 33 ዘጸአት 33 11 ላይ ማን ነው የሚያወራው እዚህ ጋር? ራሱ ሙሴ ነው። እግዚአብሔርም ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር እያለ የሚያወራው ሙሴ ራሱ ነው። አዎ ሙሴ ራሱ ነው። መረጃው ምንድን ነው? ከዛስ ሎሌው ብላቴናው የነዌ ልጅ ኢያሱ ድንኳኑ ጋር አይለይም ነበር እያለ የሚያወራው ሙሴ ነው። ከሞቱ በኋላ ነው የሚተረኩት ስለራሳቸው። ይሄው እሺ መረጃ ሳቁን በኋላ ትቀጥላለህ። ይሄው ዘጸአት 17 14 እግዚአብሔርም ሙሴን ለመታሰቢያ ዘጸአት 17 እንክፈት። ይሄው ዘጸአት 17 ስንት ቀጥታ 17 14 ላይ አንብበው። እሺ ዘጸአት 17 ያ እኔ ባይዘው ተቀልሞ ነው ያለው ሁላ ወላሂ። እሺ እግዚአብሔርም ሙሴን የአማሌቅ ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈ፣ በኢያሱም ጆሮ ተናገር አለው። ማንም ይነገረን አለው ምንም ያለ የሚነገረን ማን ነው የሚነገረን? ይሄንን እየተረከልን ያለው ማን ነው? እኔ እኮ የሚገርመኝ ማታምነው ነገር ነው
እኮ ምን ያህል ማመን አይደለም አንተ ነው አንተ ነው ያልተረዳው። ማን ነው እያወራ ያለው እዚህ ጋር እየተናገረ ያለው ማለት ለምሳሌ እግዚአብሔር አለው አይልም እዚህ አለው የሚለው አለው እያለ ነገር ተናገር አለው። አንተ ምን ሆናል? ጤነኛ አይደለም እንዴ? አለው እያለ የሚነግረን ማን ነው? ለምሳሌ አብዱል ከሪም ለኤከሌ እንደዚህ አለው እያለ ካወራ እኮ ነው አይደለም እያወራ ያለሁት የሆነ ሰው ነው እያወራ ያለው። ለምሳሌ ማን ነው እያወራ ያለው? ይሄው አለው እያለ የሚነግረን ማን ነው? ተራኪው ማን ነው? እዚህ ጋር አሁን ራሱ እየነገረን ነው። ማን ነው የሚያወራው? ይሄን ተናጋሪው ማን ነው እኮ ነው ጥያቄያቸው። እንደዚህ አለው ሙሴ እንደዚህ አለው እግዚአብሔር እንደዚህ አለው እያለ የሚያወራው ማን ነው? አሁንም ትረካኩ ነው ያመጣው። አንተ የምትመክረው ልጅ አንተ ራስህ አውራ። እየመከረ ያለው ሰው እሱን ለሱ ማይክ ሰጠው ቻቻቻቻ ከሚል ማለት ራሱ ቢያወራ ይሻላል። ና እስቲ ቀረብ ወደ ማይኩ። አይ ግልጽ የሆነ እኮ ነው እኮ በነገራችን ላይ ለመረዳት አይደለም እያወራህ ያለው ሁሉንም ለመገልበጥ። እዚህ ጋር ተናጋሪው ማን ነው? አሁን እያወራ ያለው ማን ነው? ለሙሴ መጽሐፍ ጻፋለው እንደዚህ በኢያሱም ጆሮ ተናገር አለው። ሙሴ መሰዊያ ሰራ ስሙንም ያህዌ ንሲ ብሎ ጠራው። እርሱም በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለእጅ ይሁን አለ። እንደዚህ አለ እያለ የሚያወራው ማን ነው? ይሄው ስማ የምትሰማ ከሆነ ሲጀምር እግዚአብሔርም ሙሴን ብሎ ይጀምራል አይጀምርም? ምን አይነት ድርቅና ነው? አለው ብሎ ይዘጋል አይልም? አይዘጋም። አለው እግዚአብሔር ይሄው ስማ፣ ሁለታችንም አማርኛ እያነበብን አይደል እንዴ? እግዚአብሔርም ሙሴን ይሄው እግዚአብሔርም ሙሴን ማለት ምን ማለት ነው? ለማን ነው? ከዛስ እግዚአብሔርም ሙሴ የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴን በመጽሐፍ ማነው አለው ብሎ የሚነግረን? ቆይ ማነው እግዚአብሔር ለሙሴ እንዲህ አለው ብሎ እየነገረን ያለው ማን ነው? ሙሴን ምን አይነት ንግግር? እግዚአብሔርም አረ 800 ሰው ይታዘባል። 800 ሰው እያየክ ነው። አለው ብሎ እየተናገረ ለምሳሌ ሁሱ ለመሐመድ አሚን እንደዚህ አለው ብዬ ብናገር ሌላ ሰው ነው እየተናገረ ያለው። አንተ እያልከኝ ያለው ሁሱ ነው የሚያወራው ትለኛለህ። ሁሱ ነው የሚያወራው ብዬ ልጅ ሳይ አለው የሚለው ማን ነው? አለው እያለ የሚተርከው ማን ነው? አለው እንደዚህ ያለው ከዛ ሙሴም መሰዊያ ሰራ እያለ የሚያወራው ማን ነው? አሁን እንዲህ አይነት ድርቅና በቃ ለፍ ሰው ይታዘባል ማለት በዚህ ትውልድ ሆነክ እንዲህ ድርቅ ያለ ነገር እንለፈው ይሰማል። የመማፀኛ ይሰማል። ሙሴ እግዚአብሔር አለ አያርላ አንድ ግለሰብ አነሳ ሙሴን አለ። ከዛ በኋላ አለው እያለ ነው። ሌላ አካል ከእግዚአብሔርና ከሙሴ ውጭ የሆነ አካል ስለነርሱ እግዚአብሔር ለሙሴ ምን እንደተናገረ እየተረከ ያለ ተራኪ ያለ ነው። ያ አካል ማን ነው የሚለው ሙሴ እንዳልሆነ ግልጽ ነው። እግዚአብሔር ሙሴን እያለህ እኮ ነው እኮ አለው ይላል ባዩ። ይሄን አለው እያለ እየተረከ ያለው ማን ነው? ሙሴ ራሱ ነው። በመጽሐፍ ቅዱስ በነገራችን ላይ እኔ ብሎ በየትኛውም ሰው አሁን ለምሳሌ የዮሐንስ ወንጌል የጻፈው ዮሐንስ ነው። ግን ዮሐንስ ራሱን መግለጽ ስለማይፈልግ እኔ ዮሐንስ ነኝ ብሎ ስለማይፈልግ ያለህ ማን ነው? ስማ አሁን እንደ መሐመድ እኮ እሱ ያልሆነ ነገር አያመጣም። አለው ይኸው መሐመድ ማስረጃ አይሆንም ሰለላሁ ዐለይሂ ወሰለም ስለማይፈልግ አልክ አንተ። ማን ነው እንደሱ ያለ? አሁን ይኸው በግልጽ እኛ ክርስቲያኖች የምናምነው እንደዛ ነው። እኛ ራስን ከፍ ማድረግ ሳይሆን ቅዱሳን አሁን ዝቅ በማለት ነው ከፍ ያለው። እሱንማ ታምናላችሁ፣ እምነታችሁ ስህተት ነው እያላችሁ ነው። ምክንያቱም ዮሐንስ ጋር ብትሄድ ራሱ ቆይ አንዴ ዮሐንስ ወንጌል ነው የጻፈው አይደለም፣ ሌላ አካል ነው። የሚገርማችሁ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ዮሐንስ ነው የጻፈው ይሉንና ወርዶ ምን ይላል ታች መጨረሻ ላይ ይሄም የዮሐንስ ምስክር ነበር እያለ ሌላ አካል ይናገራል። አያችሁ አይደል? ፈሪሳውያኖች መጥተው በጠየቁት ጊዜ ይህም የዮሐንስ ምስክር ነበር ይላል። የእኔ ምስክር ነበር አይልም፣ የዮሐንስ ምስክር እያለ ይናገራል። ሌላ አካል ላይ እየጻፈ ያለው ነው። መልሱን ማን ጋር ነው የምታገኙት ከተባለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። የነዚህ መጽሐፍቶች ከጊዜ በኋላ የተረሱ እስራኤላውያኖች የተረኩት ትርክት እንደሆነ ቃል ነብዩ ሰለላሁ ዐለይሂ ወሰለም እነ በኒ እስራኤል ለማ ሀለኩ ቀሳሉ። ሱብሃንአላህ ነብያችን ሰለላሁ ዐለይሂ ወሰለም አሁን በእጃቸው ላይ ያለውን መጽሐፍት ማን እንደጻፋቸው ሲናገሩ ምን አሉ? እነ በኒ እስራኤል አሉ፣ የእስራኤል ልጆች ለማ ሀለኩ አሉ፣ ከነብያት መንገድ በጠፉ ጊዜ ቀሱ ራሳቸው ተረኳቸው እነዚህን መጽሐፍቶች አሉ።
እነዚያ የጠፉ ህዝቦች ከነብያት በኋላ የተነሱ የነብያትን መንገድ ለቀው የጠፉና የጠመሙ ህዝቦች ራሳቸው የተረኳቸው የትርክት መጽሐፍቶች ናቸው እነዚህ። ወሐዲሱ عن بني اسرائيل ولا حرج ሲናገሩት የነበረው ከዚህ ነው። እንደተቃላይ ከነብያት መንገድ የጠፉና ያፈነገጡ ህዝቦች የጻፏቸው መጽሐፍቶች እንጂ እነዚህ ማንነታቸው የማይታወቁ አካሎች የጻፏቸው እንጂ እነዚያ ነብያቶች እነ ሙሴና ከነርሱ በኋላ የመጡ ነብያቶች የጻፏቸው አይደሉም። ለዚህም ነው ስለነ ሙሴ ዝም ብሎ ሙሴ እንዲህ አለው እግዚአብሔር እንዲህ አለው ሙሴን እያለ ይናገራል። ግን ማን ነው የጻፈው ይሏቸዋል? ሙሴ ነው ይሏቸዋል። ሙሴ እንደዚህ ብሎ በፍጹም የተናገረበት ቦታ የለም። ነገር ግን ሌላ ሶስተኛ ወገን የሚተርክ ተራኪ አለ። እነዚያን ማን ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለው ገለጿቸው? የጠፉ ህዝቦች ብለው ገለጿቸው። ለዚህም ነው ኢየሱስ ክርስቶስ ወደ ጠፉት ህዝቦች መጣ እያለ ነገር እነዚህ የጠፉ ህዝቦች የጻፉት መጽሐፍ ነው። እንደተቃላይ ማን እንደጻፈው አይታወቅም። ነብያችን ሰለላሁ ዐለይሂ ወሰለም ሲገልጿቸው ግን ከነብያት መንገድ በኋላ ያፈነገጡ ሰዎች ናቸው ብሎ ገልጿቸዋል። አብዱል ከሪም በክርስቶስ ጉዳይ አወሩ። እሺ አሁን በቃ የኔ የጠየቅኩህን ሳትመልስ ወደዚህ አትመለስ። አሁን መሐመድ እስከሚመጣበት ዘመን ማለት ነው እስከ 570 ዓመተ ምህረት ሰማኝ እየሰማኝ ለአሁኑ ማስረጃ ሊሰጥ ነው። እሺ አንዴ የእናንተ ሊቃውንት ደግሞ ምን ይላሉ የሚለው ነገር አይ አንዴ ተመለስ። ቆይ ያንተን አትሸፍንብኝ፣ ያንተን መልስልኝ። አይ ግን እያወራን ያለነውን እኮ ነው ያልከለው፣ ስለ ኦሪት እያወራን የእናንተ የኡስኩስ ያለው ላይ የክርስቲያን ምሁራን ደግሞ ምን ይላሉ ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እንግዲህ የኦርቶዶክስ መጽሐፍትን የተረጎሙት ምሁራኖች ነው፣ ኢትዮጵያ ያሉ ሊቃውንቶች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር መልስልኝ። አሁን እሱ ወደ ሌላ አሸጋገረ፣ ቶፒኩን አስቀየረን። እኔ የጠየቅኩትንና አንተ የምትለውን ነቢያት ላንተ አይደለም በቃ እሺ፣ ላንተ አይደለም ለኦዲየንስ ነው። እሺ አንዴ ተረጋጋሽ። በቃ እንደዛው ታች ያሉ ሰዎች ደግሞ ይመልከቱ። ያ ጀማ አሁን መጽሐፍ ማን የጻፈው የሚለውን ነገር ማሳየት አልቻሉም ከጊዜያት በኋላ የተጻፉም በመሆናቸው። ግን የቤተክርስቲያን ምሁራኖችስ ምን ይላሉ ሲባል የነሱ የራሳቸው ምሁራን እንኳን ያሁኑን ማን እንደጻፈው እንደማይታወቅ ተናግረዋል። አሁን እንዲከፈት አልፈለጉም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር እንደምትመለከቱት የመጽሐፍ ቅዱስ መዝገበ ቃላት አለ። መጽሐፍ ቅዱስን ብትመለከቱ የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያስተካክለው ማለት ወይም ደግሞ የሚተረጉመው እና የኢትዮጵያ ሊቃውንቶች ናቸው ጠቅላላ። እና ስለ ኦሪት አሁን ስላወራ ነው ኦሪት ምን ብለው ይናገራሉ የሚለውን ነገር ደግሞ እንመልከት። እዚህ ጋር እንደምትመለከቱት ፔጅ 198 ላይ ስለ ኦሪት ጸሐፊ ይናገራሉ። ተመልከቱ። ኦሪትልና ጸሐፊ ይላል። ከላይ ካያችሁት ማለት ነው። እዚህ ጋር ምን ብሎ ያስቀምጣል? በ10ኛው እዚህ ጋር ተመልከቱ። በ10ኛው ክፍለ ዘመን ጀምሮ ነገር ግን በኋለኞች ነቢያት ተመልከቱ። መምህራን በኋለኞች ነቢያትና ጸሐፊያን በእስራኤል ላይ በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደሙ የባህል ህጎችን ሰብስበው አቀነባበሯቸው። ተመልከቱ። የተቀነባበረ ነው ከጊዜያት በኋላ ማለት አቀነባበሯቸው። ከዛ በእነርሱም ዘመን ኦሪት መልክ ሊይዝ ችሏል አለ። ገባቸው? የተቀነባበረ ነው ከጊዜያት በኋላ ባህሉን ምናምን ሰብስበው ማለት ነው እንጂ ሙሴ እንደጻፈው ጽፎታል የሚል ነገር አይደለም። እዚህ ጋር እንደምትመለከቱት በግልጽ የራሳቸው እዚህ አማኞቹ ነው የሚያስቸግሩት እንጂ የቤተ ክርስቲያን ሊቃውንቶቹ ባህል ምናምን ተሰብስቦ የተቀነባበረ እንደሆነ ይሄው ቃል በቃል ተናግሯል። ማን ጽፎታል ሳይሆን ከጊዜያት በኋላ ተቀነባብሮ ነው። ይሄው እዚህ ጋር እንደምትመለከቱት በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችንና የቀደሙ ባህል ህጎችን ሰብስበው የተለያዩ ጽሁፎችን ተሰበሰበና የሆኑ ህጎችን አሰባሰቡና አቀነባበሯቸው። ኦሪት ማለት የተቀነባበረ ነው። አቀነባበሯቸው። ይህንን አሁን የያዝነው መልክ የያዘው ራሱ እንደዚህ ሆነ ምን የሚለው ነው የተሰባሰበው ከምርኮ በኋላ ነው። ያውም ባህልና የተለያዩ ጽሁፎች ተቀነባብረው ማለት ነው። ስለዚህ መጽሐፍ ቅዱስ የተቀነባበረ እንደሆነ የራሳቸው የኦርቶዶክስ ሊቃውንቶች የኢትዮጵያ ምሁራኖች በግልጽና በማያሻማ መልኩ ይናገራሉ። ትቀበላለህ? መማፀኛ የራስ ምሁራኖች ነው ያሉት። ትቀበላለህ? ትቀበላላችሁ? ከታች ክርስቲያኖች ይሄንን ኤልኖሴ ነው ምናምን ይሰማል። ኤልኖሴ አዎ ይሰማኛል። ትቀበላለህ? ይሄንን አሁን የኢትዮጵያ መጽሐፍ ቅዱስ ምሁራን ያስቀመጡት ቆይ ሐሳቡ በደንብ አልገባኝም። አሁን በቅርቡ ነው የገባሁት፣ ግን አይ ቲንክ ይመስለኛል የኦሪት መጽሐፍ ሙሴ ያልጻፋቸውም የሚል ሐሳብ ነው እያነሳችሁ ያላችሁት። አዎ የራስን የኢትዮጵያ ምሁራንም እንደዛ ነው። ከኢትዮጵያ ውጭ ያሉት አክቹአሊ አይታወቅም ጻፊ። አይ ያው እናንተ አይታወቅም ብላችሁ
ለራሳችሁ መደምደም አትችሉም። ለምሳሌ እኛ እነዚህ መጽሐፍ ወይ ደግሞ ሊቃውንት ይሄኛ መጽሐፍ አይደል አንድ ኤልኖሴ እና ስለተናገር ነው። ቆይ እኔ ያልኩ ያለሁት መጽሐፍ ቅዱስን የመጽሐፉ ባለቤትም እኛ እንደመሆናችን መጠን ስለመጽሐፍ ቅዱስ አንተ አይደለም ምሁራኖች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር እንጂ ማንኛውም ተራ መንገደኛ አይደለም። ስለመጽሐፍ ማለት ይኸውልህ ማህበር ማለት መጽሐፍ ቅዱስን ያሳተሙት እንደማለት ነው እንጂ መጽሐፍ ቅዱስን ሊቃውንቶች ናቸው። ከየቤተ ከፕሮቴስታንትም ከኦርቶዶክስም ከካቶሊክም አንድ ላይ የተሰባሰቡ ሊቃውንቶች ተወጣተው መጽሐፍ ቅዱስን ለኢትዮጵያውያን ለኛ የተረጎሙ ማለት ነው። አንተ አንባቢ ነህ፣ ገባ? መጽሐፉን አይተ የተሰራውን ነገር አንባቢ ነህ። እኔ ደግሞ አጠቃላይ ሁሉን ቤተክርስቲያን ሰሊና አንድ ተረካክ ሁለታችሁ አንድ ሰሊና ካንተ የኢትዮጵያ እንትኖች ኢትዮጵያ ለመጽሐፍ ቅዱሱ በዚህ ያዘጋጁት ነው። ስለዚህ አንተ የተለየ ሐሳብ ልሰጠን አችልም እንትናት ባይ። እሺ ቆያ አንዴ መጽሐፍ ቅዱስን ሙሴ እንደጻፋቸው ለማረጋገጥ ከሌሎች መጽሐፍ አንፃር ማየት ይቻላል። ለምሳሌ አሁን ኢያሱ 8:31 ላይ ሄደ ብታነበው በሙሴ ሕግ መጽሐፍ እንደተጻፈው ማን ነው የሚያወራው? እዛ መጽሐፍ ኢያሱ ላይ የሚያወራው ማን ነው? ኢያሱ። እሺ የኢያሱ መጽሐፍ የጻፈው ኢያሱ ነው? የኢያሱ መጽሐፍ የጻፈው አዎ ኢያሱም ሲናገር ይላል በሙሴ መጽሐፍ ላይ ኢያሱም ሲናገር እያለ የሚናገረው ማን ነው? ኢያሱም ሲናገር እያለ የሚናገረው ማን ነው? ኖ ዌይ በኢያሱ መጽሐፍ ላይ ሙሴም ብሎ ነው የሚናገረው። ይኸውልህ ቃሉን አንዴ ላውጣልና ቃሉን እኔ ላውጣልህ አንዴ ቆይ ላውጣልህ። አትውጣና ተመለስ። አትውጣ አንዴ ከወጣ አልወጣሁም ማለት እዚህ ጋር አለው። እሺ ኢያሱ መጽሐፍ ኢያሱ ነው መጽሐፍ ቆይ አንዴ ኢያሱን የጻፈው ኢያሱ ነው ብሎናል። ከታች ለምን አወረድክ ካላችሁ እኔ ማንንም አላወረድኩም። ያጀ ታች ያላችሁ ክርስቲያኖች ካላችሁ ማንንም ምን ያወረድኩት ሰው የለም። እሺ መጽሐፈ ኢያሱ ላይ መጽሐፈ ኢያሱ የጻፈው ኢያሱ ወይ አንዴ እንዳይረሳ አንዴ ከሙግቱ በፊት ከማስረጃው በፊት ሙግቱ ይቀድማል እኮ ዝም ብሎ ምዕራፍ መውጣት ሳይሆን ኢያሱ መጽሐፈ ኢያሱን የጻፈው ኢያሱ ነው ብለኛል አይደል? አውጣው እኮ መጽሐፈ ኢያሱን የጻፈው ኢያሱ ነው አይደል ያልከኝ? ማለት ተራ መጽሐፉን እንትን የተረኩትን ነው ወይስ መጽሐፈ ኢያሱ ላይ ተናጋሪው ኢያሱ ነው አይደል? አዎ ተናጋሪው ኢያሱ ነው። እሺ ያጀማ ሰምታችሁ። እሺ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ እንዲህ ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። በተራራው በኤፍሬም አገር በገምናምን በሰሜን ዳርቻ ባለው ማንንም ያወራው እዚህ ጋር ቀበሩት እያለኝ ነገር መጽሐፈ ኢያሱ ላይ አሁን ለምሳሌ ይኸውልህ የመጽሐፍ ቅዱስ ታሪክን ስንመለከት ሙሴ አሁን 31 እና ከ33 በኋላ ሙሴ ተጻፈ። ቆይ ሰማኛ ላስረዳ እኮ ነው። አሁን ለምሳሌ ይኸውልህ ዘዳግምን መጨረሻውን አካባቢ ሙሴ እንዳልጻፈው ይገመታል። ለምን ብትል ሙሴ ሞተ። ስለ ሙሴ ምንም መልስ ይሰጠኝ አይደለም። ስለ ሙሴ ጭራሽ መልስ ይሰጠኝ አይደለም። እሱ አሁን ኢያሱ ላይ ነው የመጣ ነው። በቃ ርዕስ አትቀየር። እዚህ ኢያሱ ላይ ይሄን ክፍል ማን እየተናገረ ያለው? ይሄው ኢያሱን የጻፈው አልከኝ። ከዛ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ ግን ስለ ኢያሱ አሟሟት ነው የሚያወራው። ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ፣ በተራራማው በኤፍሬም አገር ቀበሩት እያለ ማን የሚናገረው? ይሄን እኮ ነገርኩህ እኮ ልክ እንደ ዘዳግም መጽሐፍ ይሄም ከዚህ ከ29 በኋላ ሌሎች ሰዎች ጽፎታል ተብሎ ይገመታል። ስለዚህ ተበርዟል ማለት መጽሐፍ ቅዱስ ሰዎች እጃቸውን ማን ነው አስከቢ ማን ይጻፈው? እሱን እንኳን ራስ ያዘው አልተበረዘም። መጽሐፍ ቅዱስ አይበረዝም ማለት እኮ መረጃ አይደለም ነው እኮ። ይኸው አሁን እኮ ሌላ ሰው እጁ ጻፈበት እያልከኝ እኮ ነው። መጀመሪያ ኢያሱ ላይ ኢያሱን የጻፍከው ካልክ በኋላ መረጃውን ሳመጣብህ ደግሞ ውይ ማለት ጀመርክ እኮ። ማን ነው እዚህ ጋር ተናጋሪው? ማን ነው? ውይ መረጃ ሊሆን አይችልም። ማን ነው ተናጋሪው እዚህ ጋር እኮ? እኔ እኮ እየነገርኩህ እኮ ነው። አሁን ለምሳሌ መጽሐፍ ቅዱስ ንገረኝ። አንዴ ይቅርታ ኤልኖሴ አንዴ ይቅርታ እየነገርኩ ነው እያል ጊዜ እየፈጀብን ማን ነው? ቀጥታ ስም ጥራ በቃ። አሁን ጊዜ እንዳይረዝምብህ አንተም እንዳትቸገር እኛም ጊዜያችን እንዳይቃጠል ስም ነገር አልተገለጠም። ማን እንደጻፈው አልታወቀም። ይሄን ፓርት አልተገለጠም።
ግን ያው መጽሐፍ ቅዱስ እኮ ማን እዚህ ጋር ማን እየተናገረ እንደሆነ ሳይታወቅ ነው የገባው አይደል? እዚህ ጋር ይሄንን ማን እንዳወራ ታሪክ ጻፊዎች አሉ። ለምሳሌ እኮ ስሙን አላውቀውም አልከኝ እኮ ማን እንደጻፈ ሳይታወቅ ግን ልታብራራልኝ ነው። ማን እንደሆነ ሳታውቅ በግምት ተነስተ ኤኬሌ እንዲህ ሊሆን ይችላል ብለህ ልትነሳ ነው። መጀመሪያ ስሙን ሁሉ ሳታውቀው ማን እንደሆነ እዚህ ጋር እጁን አስገብቶ የጻፈው ማን እንደሆነ ሳታውቅ የቁርአን ጻፊ አንተ ማን እንደሆነ ትነግረኛለህ? ማንም ሰው ደስ ያለው ሰው ወጥቶ የሚያብራራው መጽሐፍ እኮ አይደለም መጽሐፍ ቅዱስ። ሰሊና የቁርአን ጻፊዎች ቀላል ይታወቃል። መጽሐፍ ቅዱስን የሚያብራራው አንተ ቁርአን እንደምታብራራው ማንም ተነስቶ ሊያብራራው አይችልም። መጽሐፍ ቅዱስን የተማሩ ሊቃውንት አሉ። ከነሱ ጋር ተጠይቅ፣ እነሱን ጠይቅ። ሰሊና እነሱን እኮ አቀረብኩ እኔ ስለ ቁርአኑን እውነተኛነት በደንብ አድርገህ ለኛ አስረዳን እስኪ። ሰሊና አንድ መጽሐፍ ቅዱስ አንተ ያስከው እንጂ መጽሐፍ ቅዱስን የሚያብራሩ ሊቃውንቶች ከነሱ ጋር ተከራከር ስለ መጽሐፍ ቅዱስ ማለት ነው። አንዴ ሰሊና ይሰማሻል? አንዴ ከይቅርታ ጋር ሰሊና ምን መሰለሽ፣ ይኸው መጀመሪያ ሊቃውንቶቹን እኮ አነበብኩኝ። ፊት ለፊት ላይ ያስቀመጥኩት ራሱ የኢትዮጵያ ሊቃውንቶችን ያስቀመጥኩት ፊት ለፊት ላይ። ከነሱ ጋር አውራ፣ ከነሱ ምን ማለት እንደሆነ እነሱ ምን እንዳሉ ላሳይሽ፣ እንመልከት። አንዴ እነሱ እኮ አስቀምጡልኝ። እንዴት ልከራከራቸው? እነሱ አመኑ እኮ። ካመኑ በኋላ እኔ ምን ብዬ ነው የምከራከራቸው? እነሱ ኦልሬዲ አስቀምጡ፣ ላሳይሽ። እንደውም ኦልሬዲ እነሱ በቃ ተቀነባብሮ ነው አሉ። ለምሳሌ የኢዮብ መጽሐፍ ማን የጻፈው ብዬ ሊቃውንቶችን ብጠይቃቸው ይኸው ተመልከቱ። የኢዮብ መጽሐፍ ማን የጻፈው ይታያቸዋል? አንዴ ይሄ እኮ ራስህ ነው የምታወራው። ይኸው እያዳመጥከን ቁርአን አውራ። ስለምታውቀው ቁርአን እሱን አስረዳን እስቲ። ስላንተ ቁርአንና ስላንተ ሐዲስ አስረዳን። አንዴ ረጋ በሉ ፕሊዝ። ራሳችሁ አንዴ አንተ እንዳልከው በአንተ አፍ በዚህ የሚነበብ አይደለም። እኔ አይደለም እንዴ መረጋጋታችሁ ነው እንዴ? ሚውት ማይክሽን አንዴ ሚውት አድርጉ። አዎ ራሳችሁ መቆጣጠር አልቻላችሁ። አንዴ ፕሊዝ ተረጋጉ። ምን ሆናችኋል? በመረጃ እየተወራ አይደል እንዴ? ከራስ አትፍታ አላችሁኝ፣ ከሊቃውንቶች አምጣ አላችሁ። እሺ ብዬ መጽሐፉን እስከፍታ እየተጣደፋችሁ ነው። አረጋጉ ራሳችሁን። ይሄው እኔ ከራሴ ሳይሆን የራሳችሁ ምሁራን የሚሉት እንመልከት። ጥራቸውና ተወያይ ትለኛለች። እኔ ያው ስጋጭ እኮ ነው ስለያይ እኮ ነው መጠራቸው። ይሄው እነሱ የተመልከቱ የኢዮብ መጽሐፍ ማን የጻፈው? እነሱ የተጻፈው ይታወቃል ካሉ ነው መወያየች። ምን አሉ? ይሄው ፔጅ 180 ላይ ጸሐፊው ማን እንደነበረ አልታወቀም አሉ። በቃ ምን ልበላቸው? አይታወቅም አሉኝ። ኦሬዲ ዘጉ። ከጠየቅክ ደግሞ ጊዜ ሰጣዳም አልታወቀም ነበር ብሎ እንደዚህ ነው የሚፈታው መጽሐፍ አኳ አይታወቅም አሉ። የኦሪትን ላሳያችሁ አንዴ። የኦሪትን ላሳያችሁ እኔ አሁን ተሳስቼ ጥቅስ እኮ አንተ ይወጣ ያለው እኮ አንዴ ይሄው ተረጋጉ። አንዴ እንትና ወንዱ ልጅ አንዴ ተረጋጋ። እሷ ከምሁራን አምጣ ብላኝ ነው። አንዴ አንተ ማሳየት አልቻልክም። አንዴ ተረጋጉ። ይሄው የምሁራንን አሳየኝ አልሽ። ይሄው የምሁራን ላይ የኦሪት ጸሐፊ የሚለው ላይ ስንመለከት ይሄው እንደተቀነባበረ ተናገሩ። ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ የባህል ህጎችን ተመልከች። የባህል ህጎችን ሰብስበው አቀነባበሯቸው። በእነርሱም ዘመን ኦሪት መልክ ሊይዝ ችሏል። ተመልከች፣ ተቀነባበረ የሚለው ነገር የሚያስቀምጥ የኢሳይያስ መጽሐፍን እንኳን ስንመለከተው እነሱንም ተናግረዋል። ግምት ብቻ እንደሆነ ማለት ነው። የተቀነባበረ እያሉኝ እኔ ምን ብዬ ነው እነሱን ምወያያቸው? ኦልሬዲ እኮ ተናገሩ። እኛ አናውቅም፣ ግን የተቀነባበረ ነገር ነው አሉ። ስለዚህ እነሱ እኮ ያውቃሉ፣ አንባቢ ናቸው። ተቀነባበረው እኮ ሁሉም ነቢያቶች የጻፉት መጽሐፍ ተቀነባብሮ አይደለ እንዴ በአንድ የሚታተመው? መቀነባበርና መሰብሰብ ይለያያል። ሁሉም መጽሐፍ ቁርአን የተጻፈው ሁሉ ተቀነባብሮ አይደለ እንዴ? አንቺ ችግር አለብሽ በጣም የማዳመጥም ችግር ነው ያለው። እሺ ጠየቅ አይደል? አዳመጥ ነው። እሺ ጠይቀህ ጨረስካ? መረጃ ነው ጥያቄ ወይ ጥያቄ ጠይቅና ጠይቅ። ሳወራ ግን መሀል እንዳገባብኝ ማሳጠረን ነው። የመጽሐፍ ቆይ እንዴ መጽሐፍ ሚውት አድርግ፣ ችግር የለም። መጽሐፍ ኢያሱ የጻፈው እሺ፣ እኔ ሚውት ላድርግ። አንተ ሚውት ማድረግ ካልቻልክ እኔ አደርግሃለሁ። ሚውት እያረኩ ነው ብለህ ራሱ እየረበሽክ ነው። ሚውት እስከምታደርግ 10 ደቂቃ ሊፈጅብህ ነው። ስለዚህ እኔ በጊዜ ሚውት አድርጌ ገላገልኩ። አሁን ጸጥ አልክ። አሁን ልጠይቅህና ቀጥታ ቃል በቃል ነው መልሱን የምትሰጠኝ። መጽሐፈ ኢያሱን የጻፈው ማን ነው? ማይክን ክፈትና ኤከሌ ነው በለኝ። በቃ ስም ጥቀስልኝ መጀመሪያ። ከዛ የጻፈው ኢያሱ ነው።
መለስኩልህ። ያጀማ ሰምታችኋል። መጽሐፈ ኢያሱ የጻፈውን ኢያሱ ነው ብለህ አሁን ከውስጡ ኢያሱ እንደጻፈው ማስረጃ ስጠኝ። ቀጥታ ምዕራፍና ቁጥር ጠቅሰህ መረጃውን ስጠኝ። አንተ ስማኝ፣ አሁን አንተ አወራህ እስካወራ ስማኝ። ቀጥታ ሊትራሊ በቃ ሚዩት እኔ ነኝ ያደረኩ ሚዩት። አንተ እያወራ ነው በማስረጃ ግን አንተ ብሎ እኔን ይተውኛ እና ያስረዳህ። አንዴ ሁለታችሁም ተረጋጉ። ቆይ አንዴ ቆይ ተረጋጋ። አንዴ የባካችሁ አንዴ ተረጋጉ። አንዴ ሁለታችሁም አንዴ ረጋ በሉ። ያው ይከፍታል ማይኩን ነው አርፍ አይረጋጋም። በቃ ቶሎ በፍጥነት ማይኩን እጅን አንዴ ያሳረፈው። ቆይ ሮጦ ነው እጅ ማይኩን የሚከፍተው። አንዴ ተረጋጋ። መጀመሪያ ምን ጥያቄህን ጠይቅ አልከኝ። እሺ ብዬ ጠየቅኩኝ። ምን አልኩ? የመጽሐፈ ኢያሱ ጸሐፊ ማን ነው አልኩኝ። በቃ ተረጋግተን እያወራን ነው። ኢያሱ ነው ብለህ መለስክልኝ። ከዛ መረጃ ስለ አንተ ብለህ ወደ እኔ መጣ። እኔን ተወኝ። አሁንም ማይክን ስከፍት መጽሐፉ ውስጥ ላይ መረጃ ካለ መጽሐፉ ውስጥ ላይ መረጃው የለም ውጭ ካሉ መጽሐፍት ነው ብለህ መናገር ትችላለህ። እኔን ተወኝ። አንተ ምናምን ለኔ ምንም እንዳትናገረኝ። ውስጥ መጽሐፉ ውስጥ ላይ መረጃ ካለ ምዕራፍና ቁጥር ጥቀስ። መጽሐፍ ውስጥ ላይ መረጃ ከሌለ የለም በል። በቃ ማይክን ከፍተህ ይኸው በሰላም መጽሐፍ ውስጥ ላይ ካለ ምዕራፍና ቁጥር ጥቀስ፣ ከሌለ ደግሞ መጽሐፍ ውስጥ ላይ የለም ብለህ መልስ። በቃ ከፍተህ በሰላም ክፈትና ነገር ካወራ ስማኝሽ፣ እኔን ደግሞ ስማኝ፣ ከዛ ታወራለህ። በመሰረቱ በመጽሐፍ ቅዱስ አጻጻፍ አሁን በቤተ ክርስቲያናችን የራሱ የሆነ እንትን አለው። የኛ እንትን ላይ እንደዚህ ነው ብለህ ማብራሪያ መስጠት አይችልም። አይዜ ማወቅ ያለብህ። ኧረ እኔን ተወኝ እያልኩ እኔን ተወኝ። አንተ አትበል፣ እኔን ተወኝ። እሺ ልጁ ምን ሆኗል? ከኔ ራሱ ውረድ። እግሬን ምድን ልቀቀኝ። ከትከሻ ላይ እጅን አንሳ። እዛው ራስን ቻል። እሺ አሁን መጽሐፍ ውስጥ መረጃው ካለ ቆይ፣ መጽሐፍ ውስጥ አሁን ልድገምልህ። መጽሐፍ ውስጥ መረጃው ካለ ምዕራፍና ቁጥሩን ንገረኝ። መጽሐፍ ውስጥ መረጃ ከሌለ የለም ብቻ ብለህ ንገረኝ። በቃ ሌላ ነገር አልፈልግም። እሱን እየነገርኩ እኮ ነው። አንተ ምንም ልሰማኝ እየቻልክ እኮ አይደለም። ቀጥታ እንደዚህ የምላምጣ ልትለኝ አትችልም። ግን እየነገርኩ ነው ያለሁት። በመሰረቱ እኛ እንትን ያለው ከቃሉ ጋር እንጂ ከጻፊው ጋር አይደለም። ዋነኛው ነገር ቀጥሎ ሲል ግን ጸሐፊው ይታው አሁን አትቀይር። ከጸሐፊው የለብንም ከጸሐፊው ችግር የለብንም አትበላት። ይታወቃል አልከኝ አይደል? እየነገርኩ ነው ደግሞ እሱ ነው ብዬ ያለው አይደል? አሁን በቃ ጨረስ። ሌላ ክርስቲያን ጋር ልቀጥል። እሺ አሁን ለዛ ነው ያው ሚት ባረጋ አይደብርም። እሺ ንገረኝ። ምዕራፍን ደቂቃ ስጠኝ ላብራራልህ። ደቂቃ ስጠኝና ላብራራልህ። ልሰማኝ ፍቃደኛ አይደለም ብለህ አትረብሽ። የለም ማለት እኮ ይቻላል። እኔ እኮ ሶስተኛ ጊዜ ነው የምጠይቀህ። እኔን ተወኝና ስማኝ መጀመሪያ እንዳብራራልህ። ምንድን ነው የምታብራራልኝ? የተጠየቀውን ጥያቄ መልስ መጀመሪያ። መጽሐፍ ውስጥ ላይ እያስረዳህ እኮ ነው። አዳምጠው። ደቂቃ ስጠኝና ላብራራልህ። ለምንድን ነው የማስበው? ቆይ ፖሊስ ጣቢያ ታመለክታለህ። አንዴ ተረጋጋ። ፖሊሱም ሲመጣ እናስረዳዋለን ምን እንደተፈጠረ። ይኸው ለእኔ ምንም አላልኩም። ይኸውልህ ኢያሱ ነው ጸሐፊው አልከኝ። የመጽሐፈ ኢያሱ ውስጥ ኢያሱ እንደጻፈው የሚያሳይ ነገር ካለ እኔን ተወኝና ቀጥታ ምዕራፍና ቁጥሩ ንገረን። መጽሐፍ ውስጥ ላይ ኢያሱ መሆኑን የሚያሳይ መረጃ ከሌለ የለም በል። ላስረዳህ ዋይ አትበል። መልሱን ከመለስክ በኋላ ታስረዳናለህ። ወይ ጥቅሱን ጥቀስና ከዛ ማብራሪያን ታመጣለህ፣ ወይ ደግሞ የለም በልና ከዛ ማብራሪያን ታመጣለህ። መጀመሪያ ግን መልሱን እንፈልጋለን። ውስጡ ላይ መረጃ ካለ መጀመሪያ ወይ ታታዝ አንዴ ታዝተውና አንዴ ሚውት አድርግ አንዴ። እሺ ቀጥል። አሁን መጽሐፍ ውስጥ ካለ ምዕራፍና ቁጥር ጥቀስ፣ ከሌለ የለም በል። አሁን ቀጥታ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ከአዲስ ኪዳን ከብሉይ ኪዳን እስከ አዲስ ኪዳን ጀምሮ ያለው መጽሐፍ ቅዱስ ላይ እኔ ያለ የጻፈ ቅዱስም ሐዋርያም የለም በታሪክ የመጽሐፍ ቅዱስ ቤተክርስቲያን የራሳዊ ሂደት አላት። የትኛውም ሐዋርያ ስማኝ ቀጥታ እኔ ጻፍኩኝ ያለ የጻፈ እንትን የለም። ነገር ግን ለምሳሌ አሁን የዮሐንስ ወንጌል ላይም የሐዋርያት ላይም እኔ እያሉ አይጽፉም እነሱ በመሰረቱ ማለት ነው። እሱ የራሱ የሆነ ምክንያት አላቸው። ራሳቸው የሚደብቁበት ራሳቸው የሆነ ለምሳሌ የዮሐንስ ወንጌል ላይ የሚጠቅሰው ማቴዎስ ነው። አዳምጠኝ። ማቴዎስ እንደ ዮሐንስን እንደጻፈ የሚጠቅሰው ማቴዎስ ነው። ማቴዎስ የጻፈው ደግሞ ማቴዎስ እኔ ብሎ አይጽፍም። ስለዚህ ሁላቸው በመጽሐፍ ቅዱስ እይታ ስማኝ ልጨርስ። መለስክልኝ እኮ ተመልሶልኛል። ተመልሶልኛል።
ተመለሰልኝ። አሁንም አልተመለሰልኝ። አሁን አንተ ምንም የመለስኩት ነገር ምንም አላወራም። አልመለሰልህም። ዝም ብለህ አትጩህ። ምንም አላወራም። ተመለሰልኝ። መጽሐፍ ጸሐፊዎቹ እኔ ነኝ የጻፍኩት ብለው አንዴ ተረጋጊ። አንቺ አጃቢው አንዴ ተረጋጊ። መጽሐፉ ላይ እኔ ብሎ የጻፈ ጸሐፊ የለም አልከም። ስለዚህ ማናቸው ማን እንደጻፈ ስለማይታወቅ አሁን እንዴት አወቅህ አንተ ነው? አሁን ወደ ቁርአኑን የጻፈውን መሐመድ እሱ ብቻ ነው ጥያቄ ልታዘናጋኝ ነው። ልንገርህ አንዴ ተረጋጉ ሁለታችሁም። በቃ የኛ ጥፋት እኮ አይደለም። አሁን የአብዱ ከሪም ጥፋት አይደለም። የመጽሐፉ አንዴ በቃ ተረጋጉ። አረ ሁለታችሁም ረጋ ብሎ ላላህ ብላችሁ አንዴ በቃ ፕሊስ በቃ ጨርስ። በቃ እባክህን ተረጋጋ። ጨውታው ትተናል። በቃ መልሰልናል። ተመልሶልኛል። መልስ ስለሆነ ማውረድ ትችላለህ እኮ እሱን። ግን ደግሞ አሁን ቅድም ለጠየቅን ጥያቄ ብቻ መልስ ስጠን። አሁን ያንን ለማምታታት ነው አንተ ማን እንትና ያው እያልክ ሰዓት እየፈጀ ያለው ነው። ታዜ ሰላም ነው? እግዚአብሔር ይመስገን አለው። እንዴት ነህ? የኬት ቤተ እምነት ነህ ታዜ? ከኦርቶዶክስ። እሺ አንድ ፈጣሪ ነው ያለው ብለን የምታምነው ወይስ ፈጣሪዎች ነው ያሉት ብለን የምታምነው? አይ የአሁኑን መልስ የኢያሱን መጽሐፍ እየጠየቅ ነበረ። ከዛ ደግሞ እኔም ጠይቃለሁ። እንደዛ እንቀጥላለን። ይኸው በቃ ጨረስና ያኛውን አሁን በነገራችን አልጨረስንም። ልጁም አልመለሰለም። ለምሳሌ ምዕራፍ ጠይቋል አልከኝ አይደለ? ከኢያሱ እንደጻፈው ምዕራፉን ነገሩን አልከኝ አይደለ? ምዕራፍ 18 ቁጥር 8 ላይ ሄድና ይኸው አልመለሰም እያለ ነው ስለነበረ መጀመሪያ ቆይ አንተ አላስጨረሰም። ልጁን ምን ነው ልጆቹ? ቆይ ኧረ እባካችሁ ተረጋጉ። አሁን ያ ልጁ መልሻለሁ ልጁ አልመለሰም እያሉ ነው ራሳቸው። እሺ አባቴ አንተ እንደምፈልገው ሲያወራልህ ዘጋበት። እሺ ላስወርደው ወይስ መልስ መረጃ ትሰጠናለሽ? አንተ መረጃ አስጠኝሽ። አሁን የመጨረሻ መልስ አይደለ? እሱ መጽሐፍ ኢያሱ ላይ ጻፈው ኢያሱ ነው አይደል? መጽሐፉ ላይ ያሳየኝ ውስጡ ላይ ቶሎ በልሽ። በቃ ሌላ ተዛዋዝን ከሌላ አታወራ። ምዕራፍ 18 ቁጥር 8 ላይ እሺ ለምን ይሄኛው ላይ መልስልና ይሄው ተከፈተው ላይ ኢያሱ ላይ ሂድና ይሄው ኢያሱ ላይ ነው የከፈትኩት እኮ ምዕራፍ 18 ቁጥር 8 ተከበረ ያለ ነው። ይሄኛው ላይ መልስልን። ይሄንን ማን እንደጻፈው ልንገር። ከዚህ በኋላ ያለውን ኢያሱ ከሞተ በኋላ ያለውን የጻፈው የአሮን ልጅ አልዓዛር ነው የጻፈው። መረጃ ልክ የአሮን ልጅ ይኸውልህ አሮን የነበረው እሱ መረጃ አስጠኝ። ቶሎ በል አሮን ነው የጻፈው። የኛውን ፓርት አሮን ነው የጻፈው ብሎ ቶሎ በል መረጃ ምዕራፍና ቁጥር ለዚህኛው አሁን ለተናገርከው መረጃ ቶሎ በል ነገርኩህ እኮ ነገር የምዕራፍና ቁጥር ቶሎ በል አሁን አሮን ነው የጻፈው። አሮን ይሄኛውን ክፍል እንደጻፈ መጽሐፈ ኢያሱ ላይ እንደጻፈ መረጃ አስጠን። የለም ዝም ብሎ ቀደዳ ነው ኖ ዌይ። ከዛ በኋላ እኮ መረጃ ቶሎ በል ከዛ በኋላ የሚለውን ቶሎ በል። አሁን ለተናገርከው በቃ አሮን ነው የጻፈው ብለሃል። ለዛ መረጃ ነው የምፈልገው። ቶሎ በል ለምን እንደተመለሰልህ ሲገባ እንትን ለማለት ነው አይደለም። ራስህ ይኸው በቃ ያዝኩህ እኮ በቃ ስትናገር እየነገርኩህ እኮ ነው። መጀመሪያ ሰማኝ። ይኸውልህ የመጽሐፍ ይኸው መረጃው ነው። መረጃ ፕሊዝ መረጃ። አሁን አሮን ነው የጻፈው ብለኛል። መረጃ ለሱ መረጃ ፈልጋለሁ። ኦኬ እኔ እኮ አሁን እኮ ማብራሪያ እንትኖችን የመጽሐፍ ስለ መጽሐፍ ቅዱሶች ታሪክ የሚወራውን እኮ እንትን ማብራሪያ ስላልያዝኩ ነው እንጂ አሳያለሁ። በቃ አሁን እዚህ ጋር አሁን የአሮን ነው የጻፈው። ለምን ይሄ ልጅ ታች ራሱ ሰማን ፍቃደኛ አይደለም። እሺ ሚዩት አድርግ። ከአንድ ሰው ጋር እያወራሁ ለምን ተራራ ሊትራሊ እንደዚህ ቢስሚላሂ ራህማን ራሂም እንዲህ መረጋጋት እየተቻለ እሺ አሁን የኔ ጥፋት እኮ አይደለም የኛ ጥፋት አይደለም። መረጃ ላይ አሁን አንተ ሌላ ሐሳብ አመጣ። ቅድም ተናግረ ነበር ማን ይሄን ፓርት እንደተናገረ አልተጻፈም አይታወቅም ብለህ አሪፍ ተናግረ ነበር። አሁን መጣህና ምን አልከኝ? እኔ ምንም አልተናገርኩም። እኔ አልተናገርኩም። ጸሐፊውን እኔ አላውቅም ነው ያልኩት። ጸሐፊውን እኔ አላውቅም ምን አልኩ? በቃ አሁን አውቀሃል። አዲስ አሁን መጣ አሮን ነው። እኔ ደግሞ አሁን አወኩኝ። ይኸውልህ እኔ እኮ ድንገት ስለገባው ነው እንጂ መጀመሪያ ሐሳብህን አውቄ ብገባ በስነ ስርዓት መልስልህ ነበረ። ግን አሁን ተወሱን ፉካና መረጃውን አንዴ ፕሊስ መረጃውን እኮ ይኸውልህ ከዛ በኋላ ከ29 በኋላ ያለውን የአሮን ልጅ አልዓዛር ነው የጻፈው። ከዛ በፊት ግን ያለውን ኢያሱ ራሱ እንደጻፈው ምዕራፍ 18 ቁጥር 8 ላይ ያልኩህ እኮ አሮን የጻፈው የአሮን ልጅ ነው የጻፈው ያልከው። ለዚህ የአሮን ልጅ እንደጻፈው ነው እሱ ነው ማስረጃ የፈለኩት።
ቶሎ በል። እሺ ማስረጃውን ከሰጠው አንተ ቁርአን ማን እንደጻፈ ታሳየኛለህ? መረጃውን ቶሎ ታመጣልኛል። እሺ እኔ አመጣልሃለሁ። የቁርአን ጻፊ አንዱን ታመጣልኛለህ? አብዱልከሪም አታመጣልኝም። እሺ ቁርአን ጠይቅ፣ አመጣልሃለሁ። አሁን በዚህ መረጃ ስጠን አንተ አምጣልኝ፣ እኔም አመጣልሃለሁ። አንዱን ጻፊ አምጣልኝ፣ አመጣልሃለሁ። የለም መረጃ ማለት ነው። ስለዚህ መረጃ የለም ማለት ነው። እሺ እንትና ታዚ መረጃ የለም እኮ ለዛ ነው። እሺ እኔም ደግሞ ጠይቃለሁ ማለት ነው። ከቁርአንም አንዴ ታዚ ተረጋጋ። ኧረ አንዴ ታዚ ተረጋጋ። አሁን ምን እንደተባለ ታውቃለች? ካንሰር አለበት ፕሊስ አንዴ ተረጋጋ። ነርቫቸው ነው መሰለኝ የተነካው። አንዴ ሁላችሁ ነርቫችሁ ተነክቶ እኮ ረጋ በሉ። ካንሰር አለብህ ስትባል የለብኝም ብለህ ከተከራከርክ በኋላ ካንሰር እንዳሌለብህ አሳይ ስትባል አብዱልከሪም አንተም እኮ ካንሰር አለብህ። እኔ ላይ ካንሰር መኖር ያንተን ካንሰር ያጠፋዋል እንዴ? ይሄ በሎጂክ ዩቱብ ፋላሲ ይባላል። ሲያቅታቸው እናንተም ላይ እኮ አለ ይላል። እኔ ራሴን በራሴ ጊዜ አብዱልከሪም ካንሰር አለብህ ስትለኝ እኔ የለብኝም ብዬ እከራከራለሁ። ማስረጃዬን አመጣለሁ። ካንሰር አለብህ ስለው ካንሰር የለብኝም ሲል ቆይቶ መረጃ ሲያጣ አብዱልከሪም አንተም እኮ ካንሰር አለብህ ይለኛል። ከዛ እስቲ አንተ ካንሰር እንዳሌለብህ ካሳየኝ በኋላ እኔ ካንሰር እንዳሌለብኝ አሳያለሁ ብሎ ነው አሁን መናገር ማለት ይሄ ነው። የመጽሐፍ ቅዱስ ጸሐፊ አልታወቅም ሲል ታገለ አሮን የጻፈው እንደዚህ ነው የጻፈው ብሎ ተባረቀ። ማስረጃ ሲበል ጠፋ። አንተም እኮ ቁርአንን አታውቅም ይለኛል። እኔ በራሴ ሰዓት መልሳለሁ። እዚህ ታዲያ ቆይ የኔ መውደቅ አንተንም ያስተካክላል ማለት ነው? ሎጂክ ተማሩ ቢያንስ። ያው በሎጂክ ዩቱብ ፋላሲ ይባላል። ትልቅ ሎጂካል ፋላሲ ነው። እዚህ ይሄ ነው ፖይንቱ። ስለዚህ ምንም ርዕስ ለመቀየር አትታገሉ። አሁን ያጀማ ትግላቸው ታቻለሽ እንዳትሸወዱ። እሺ ርዕሱን ትዊስት ለማድረግ ነው። ለምን ስለ መጽሐፍ ቅዱስ እየተወራ ነው። አይታችኋል። የኦሪት ጻፊ ማን እንደሆነ አልታወቀም። የኢያሱ ጻፊ ማን እንደሆነ አልታወቀም። ስለዚህ ይሄኛውን ነገር ታች ያለው ሰው እንዳይሰማ ወደ እስልምና ርዕስ ለመገልበጥ የሚደረግ ጥረት ነው። ለዚህ ደግሞ እኛ እንወድቅ አንድ አይቀየርም። ማን ጸሐፊው ይቀጥላል፣ ዲስከሽኑ ይቀጥላል። ታች ያሉ ክርስቲያኖች በደንብ ልብ ብለው እያዳመጡ ነው፣ መረጃ እንዳሌለ ማለት ነው። አለቀ። ከታች እሺ አሁን ታዚ ትቀጥል። እሺ የኢያሱ መጽሐፍ ማን እንደጻፈው ትፈልጋለህ መሰለኝ። እሺ የኢያሱ መጽሐፍ ነው የፈለከው? የመጽሐፍ ቅዱስ የትኛውም ጽሁፍ ላይ ማን እንደጻፈው አይታወቅም። ወንጌላት ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ ሁላ ብትወስድ ማን እንደጻፈው አይታወቅም። አይ ወደዛ እንዳትሸጋገራ። ቀደም እኮ ኦሪትን እየጠየክ ነበር። ከዛ ደግሞ የኢያሱ ላስመርጥ ኦሪትን ከፈለክ የኦሪትን ጸሐፊ መናገር ከፈለክ የኢያሱን ጸሐፊ መናገር ከፈለክ የዮሐንስ ወንጌልን ጸሐፊ መናገር ከፈለክ የማቴዎስን ጸሐፊ መናገር ከፈለክ የዕብራውያን ጸሐፊ መናገር ከፈለክ ይሄንን ሁሉ ጊዜ አይበቃንም። ይሄን ሁሉ አይደለም። ቆይ ተረጋጋ። ከነዚህ መካከል እያስመረጥኩ ነው። ራስን አረጋጋ። ከነዚህ መካከል ደስ ያለው እያወራው እኮ ነው። ተረጋጋ ለምን ትለኛለህ እንዴ? ምን ሆንክ አንተ? ራሱ ተረጋጋና ከዛ እናውራ። እሺ ተረጋጋውኝ። የኔን ጥያቄ በመንፈስ ነው የምታዳምጠው ሳትሰማኝ? እያዳመጥኩ እኮ ነው ተረጋግቼ። ከዚህ በላይ እንዴ? አሁንም እያወራህ ነው። ለማዳመጥ እኮ አፍን መዝጋት ያስፈልጋል። አንዴ አፍን ዝጋት። አዎ እኮ ተረጋጋ። እያስመረጥኩ አሁን እኔ ምን አልኩ? የተለያዩ መጽሐፍቶች አሉ። ደስ ያለህን ጸሐፊ እያስመረጥኩ ነው። አሁን ብታዳምጠኝ እኔ አሪፍ ከጠረጴዛው ላይ ደስ ያለህን ምረጥ ነው እያልኩ ያሉት። ለምሳሌ የኦሪትን ጸሐፊ ማሳየት ከፈለክ ይሄ መምረጥ ትችላለህ። የመጽሐፍ ቅዱስ የዮሐንስ ወንጌልን ጸሐፊ ማሳየት ከፈለክ መምረጥ ትችላለህ። የኢዮብን ጸሐፊ ማሳየት ከፈለክ መምረጥ ትችላለህ። ከነዚህ መካከል ደስ ያለህን ለአንተ ይቀለኛል ያልከውን አንዱ መጽሐፍ ፒክ አድርግና ጸሐፊውን አሳየን። ሁሉም ይቀለኛል ለኔ ማለት ነው። መጽሐፉ የኔ ስለሆነ ለምሳሌ ዘጸአት ምዕራፍ 17 ቁጥር 14 ላይ እግዚአብሔር ሙሴን መጽሐፍ እንዲጽፍ አዞታል። ወይንም ደግሞ አውጣና ነው ላውጣው። እሺ አውጣ። እሺ አሁን ልትነግረን የኦሪትን ጸሐፊ ልትነግረን ነው አይደለ? አይደል? የአምስት ልክ ነው። ከዛ ሙሴ ጽፎታል ልትል ነው አይደል? አዎ። እሺ ያጀማ አይታችኋል። እዚህ ጋር ሙሴ ነው እየተናገረ ያለው የሚለውን ሊነግረን ነው። እሺ ያው ከፈትን። ዘጸአት ምዕራፍ 17 ቁጥር 14 ያው። እሺ ቀጥል። እግዚአብሔር ሙሴን እሺ በአማሌቅ ዘክር ከሰማይ በታች ጨርሼ ዘጸአት እኮ ነው ኦሪት ሳይሆን ዘጸአትን 17 አውጣልኝ። አይታየም እንደተከፈተ? እሺ ከፍ አድርገው አይታየኝም ሁሉ።
እሺ ጨርሼ አይታየኝም። አንብበው እስቲ። ራስ አንብበው ከፍቼ ላይ ያነበብክ ነበርኩ። አይ ከስልኬ ብዙም ስለማይታየኝ። እሺ ቁጥር 14 ላይ እሺ እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፍ፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሰራ፣ ስሙንም ያህዌንሲ ብሎ ጠራው። በቃ አመሰግናለሁ። ለመታሰቢያ በመጽሐፍ ጻፍ አለው ማ እግዚአብሔር ሙሴን ማለት ነው። ዘዳግም 31:9 ላይ ሄድልኛው። ለምን ሄዳለሁ? እዚህ ጋር መጀመሪያ መቼ አነበብከው በትክክል? ማን ነው እግዚአብሔር አዘዘው አይደለ ሙሴን? ማን ነው እግዚአብሔር ሙሴን እንዳዘዘው እየተረከልን ያለው? ማን ነው እዚህ ላይ አለው እያለ የሚናገረው ማን ነው? ማን እየተረከ አይደለም። ስለዚህ ይሄንን አልጠየቀኝም። አለው እያለ እንስማማ። አለው እያለ እየነገረን ያለው ማን ነው? ስለዚህ ማን እየተረከ ያለውን አይደለም ልንገር። እግዚአብሔር ሙሴን እዚህ ቆቆቆይ ጻፍ ብሎ አዘዘ አይደለ? እሺ አንዴ ተረጋጋል። ይሄኛውን ኦሪት አሁን አንተ እየተከተልከው ይሄንን ኦሪት እኛውን እያወራን ያለን ይሄኛውን ኦሪት ማን እንደጻፈው እየፈለግን ያለን ነው። አሁን ይሄንን አሁን የበጅ ያስኩት አለ የከፈትኩት አለ አይደል? እዚህ ላይ የሚናገረው ማን ነው? ማስረጃዬን አልጨረስኩትም እኮ ወንድም። እሺ ያመጣው ማስረጃ ላይ እዚህ ላይ ይሄው እንደ እግዚአብሔር ሙሴን እንዲህ አለው ያለ የሆነ ሰው እየነገረን በዚህ ቴክስት ላይ ማለት ነው። እሺ በዚህ ቴክስት ላይ እግዚአብሔር ሙሴን አዘዘው አይደል? ሙሴ አለ። ይሄንን ማን የነገረን? ሙሴ እንዳዘዘው ማን የነገረ? እዚህ ላይ አለው እያለ የሚናገረው ማን ነው? አለው አይደለም፣ ስለሱ አይደለም። እግዚአብሔር አዘዘው አይደለም ሙሴ። ምን ሆነሃል? ታዚ ምን ሆነሃል? እኔ ሳላነብኩ አንተም ለኔ ልተርክ ትችላለህ፣ ግን እሱ አይደለም። እግዚአብሔር ሙሴን አዘዘው አይደለ? ይሄን ተስማማ። ጥያቄያችን እሱ ነው። መጀመሪያ የዚህ ጸሐፊ ነው እየፈለግን መስረጃዬን አልጨረስኩትም። ሙሴ እንደጻፈ ገና ላሳይ እኮ ነው። እሺ እግዚአብሔር አዘዘው አይደለ? እንስማማ። አንዴ አዳምጠን። በቃ ይሄ ልጅ ጥያቄያችን ራሱ አልሰማም። አንዴ እሺ ተረጋጋና አንዴ አዳምጠኝ። ለዚህ ቅድም ስትጣደፍ የነበረው ጥያቄያችን ሳሰማ ነው። ለዚህ ነው ስለምታውቅ ነው አይደለ? ቆይ ላሳይ። መስረጃዬን አልጨረስኩት እኮ ጠየቀኝ፣ አምጣ አልከኝ አይደለ? አንድ ሲደመር አንድ ሲደመር አንድ ስንት ነው? ስለ ኤቢሲዲ እያወራህ ነው። ታዲያ ጥያቄ ዘዳግም 31:9 አውጣልኝ። ወይ ታሪክ ላውጣለት ዝም ብዬ ሳይገባ ምን እንደጠየኩ ሳይገባው ራሱ ላውጣለት። እሺ ዘዳግም ስንት 31:9 አያዳምጡም እኮ በቃ ችግር አለባቸው። ዝም ብዬ ላውጣላቸው። እሺ አወጣሁት። ይኸው እሺ ምንድነው ተውና አውጣልኝ እንዴ? ይኸው አወጣሁልሽ። እሺ ሙሴም እንዲህ ብሎ አዘዛቸው በሰባተኛው ዓመት መጨረሻ በዕደ ምሕረት ዘመን ነው አይደለም? ይሄንን አይደለም 31:9 ነው። እሺ የከፈተውን ጥቅስ ላይ አያውቀውም እኮ ቅድም አሁን የቅድም ከፍቼለት ስልኩ ስለማይታየኝ ነው። ቅድም ነግሬ ነበር፣ አንብብልኝ። እሺ ያው ቁጥር 9 ላይ ሙሴም ይህችን ሕግ ጻፈ የእግዚአብሔርንም የቃል ኪዳን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው በሰባተኛው ዓመት መጨረሻ ጽሕፈት ዘመን በዳስ በዓል ነበረ ምናምን ዘንድ ይማሩ እያለ ምናምን በቃ ተው። ይሄንን የጻፈው ማን ነው? ሙሴ ሕግ እንደጻፈ የሆነ ሰውዬ እየነገረን ነው እዚህ ላይ ማንበባችን። ስለዚህ ኮድ ፈላ ይሄንን ሕግ ሙሴም እቺን ሕግ ጻፈ ሰጣት ያለ የሚያወራው አንዴ ይቅርታሽ። አሁን ደግሞ አንተ አዳምጠን። ይኸው አንተ የምትለውን እሺ ብዬ ከፈትኩልክ። አልጨረስክም እስካሁን? ጨርሻለሁ። እሺ ብዬ ምን አሁን አንተ ሁለቱም ላይ ያመጣህልን ምን መሰለህ ታዚ፣ አንተ ያመጣህልን ሙሴ መጽሐፍ ጽፎ እንደነበረ የሚናገር ነገር ነው ያመጣህልን። ሙሴ መጽሐፍ ጽፎ እንደነበረ ገባህ እንጂ ይሄኛውን አሁን እኛ በእጃችን የያዝነውን ጽሑፍ ሙሴ እንደጻፈው አይደለም ማስረጃ ያመጣው። ሙሴ መጽሐፍ ነበረው ድሮ የሚለውን ነገርማ እኮ እኛም እናውቃለን። ምንም አዲስ ነገር የለም። ግን ይሄ እናንተ እያላችሁት አሁን በእጃችን የያዝነው ይሄኛው ጽሑፍ ሙሴ የጻፈው ነው ችግሩ። እንደዛ ስትሉ ነው ይሄኛውን እየተናገረ ያለው ሌላ ሰው ስለ ሙሴ ነው እየነገረን ያለው። ምን አለ መሰለህ አንተ የጠቀስከው ላይ ሙሴም ይህችን ሕግ ጻፈ አለን እየነገረን ነው ሰውየው። የእግዚአብሔርም ቃል ኪዳን ታቦት ይሸከሙ ለነበሩ ለሌዊና ለካህናቱ ለእስራኤል ሽማግሌዎች ሁሉ ሰጣት። አይታል ጽፎ ሰጠ እያለ እየተረከለን ነው ሰውየው ይሄንን ጽፍ። ከዛ ቀጠለ ሙሴም እንዲህ ብሎ አዘዛቸው። አይታል ሙሴ የሆነ ትእዛዝ እንደሰጠ የሆነ አካል እየነገረን ነው። በሰባተኛው ዓመት መጨረሻ የዕዳ ምሕረት ዘመን በዳስ በዓል ምናምን እያለ እንዲሆነ
እንዲህ ያለ የሆነ አካል እየተረከ ነው። ይሄ የታሪክ መጽሐፍ ነው። እኛ የምንለው አሁን በእጃችሁ ያዛችሁት ስለ ሙሴ አኗኗር የሚናገር የታሪክ መጽሐፍ ነው። አሁን እኛ ጥያቄያችን ይኸውልህ ታዚ ይሄ ጽሁፍ ጥያቄህ ገብቶኛል። ይሄን ጽሁፍ ቆይ አንዴ ተረጋጋ። ይሄን ጽሁፍ ራሱ እየተናገረ ያለው ይሄን እየጻፈ ያለው ይሄ በእጃችን የያዝ ነው። ይሄ ያለ ይሄኛው አሁን ንግግር ሙሴ እንዲሆነ እያለ የሚናገረው ራሱ ማን ነው ነው ጥያቄያችን እንጂ ሙሴ ስለ ሙሴማ ሙሴ ተረድቻለሁ ጥያቄህን ማለት ነው። ስለዚህ አዳምጠኝ፣ ተረድቻለሁ። እኛ እንደምናምነው መጽሐፍ ማንም እኔ ብሎ የጻፈ የለም። እንደዛ ካልክ አሁን ለምሳሌ ቁርአን ላይ አለ። ቆይ አዳምጠኝ። ቆይ እሺ ካንሰር አለብህ ስለምታውቅ ነው። ቆይ አዳምጠኛ። ኧረ እባክህ በአሁኑ ስታይልማ አትሄድም። ወዴት እንደምሄድ ስለማታውቅ ያልከው አስኬድኩህ እኮ የትም አልሄድክም። ተጋይታል ከጨረስክ በኋላ አረፍክ። ምንም ሄድክበት። አሁን ቁርአን የሚለው ላይ ተወንኛ። ወይ አዳምጠኛ። ስለዚህ ለውቀት እኮ ነው ምንሆን እንዴ? አንዴ ራስን ረጋጋ። እንዴ ቅድም ደጋግሜ ነው የምናገረው። ክርስቲያኖች ካንሰር አለባችሁ ስትባሉ ካንሰር የለብኝም ብላችሁ መልሱ። አንተም ካንሰር አለበት ብለህ ከተናገርክ የራስን ካንሰር ታምናል ኦልሬዲ ማለት ነው። ብቻህን ካመንክ ብቻህን መስመጥ ትችላለህ። ይኸውልህ መጀመሪያ የመጽሐፍ ቅዱስ ተረዳኝ። አንዴ ተረጋግቻለሁ። እኔ ተረጋግቶ ከሚያወራኝና እውነተኛ ከሆነ ሰው ሳይረጋጋ የሚያወራ እውነተኛ የሆነ ሰው ይሻለኛል። አንዴ ተረጋጋ። ሁለት ጊዜ እድል ሰጠው ቅድም ስታወራ ማይሆን ጥቅስ እየጠቀስክ ጸጥ ብለን አዳመጥን። ከዛ በስተመጨረሻ ጥያቄው ከገባህ በኋላ ምን አልከን? አይ የመጽሐፍ ቅዱስ ጻፊ የትኛውም እኔ ብሎ አውርቶ አያውቅም ብለህ መለስክልን። ስለዚህ አሁን ቀጣዩ ጥያቄ መጣው ምንድነው? በምንድን ነው ያወቃችሁት? ጸሐፊው እኔ ብሎ ካልተናገረ ራሱን ካልገለጸ መጽሐፉ ላይ በምንድን